ኤንጅል እንትን ከማለቴ በፊት ኡስታዝ ይመቻል ቀጥላለህ። ኡስታዙና ዝም ብሎ አየር እኮ ነው የሚይዘው እሱ ዝም ብሎ አየር ለመያዝ ነው የሚመጣው። ስህተት ልንገርህ ብዬ ነው ይልሃል እኮ ባለፈው ሲነግርህ ነበረ። ትዘልም እንዴ ዝም ብሎ አንድ ጥያቄ ካለው ጥያቄ ጠይቅና ይውረድ። አንድ ጥያቄ በተረፈ ዝም ብሎ አየር 24 ሰዓት የሚይዝበት ምንም ምክንያት የለውም አንድ ሰው ማለት ነው። ዲቤት ከሆነ ሌላ ጉዳይ ነው። አርጊመንት ከሆነ ዲቤት በስነ ስርዓት ዲቤት ማድረግ ነው። ዝም ብሎ ጥያቄ ጠይቅህና ጥያቄ ስትጠይቀው ጥያቄውን ዳይቨርት ያደርግና ተመልሶ ሌላ ጥያቄ ይጠይቃል። እንደዚህ አይነት ጨዋታ አልተራይደም። አንድ ጥያቄ ያቅርብ፣ ሚዩት አድርጎ ያዳምጥ። ሌላ ሰው ተረኛ ሲኖር ደግሞ ሌላ ሰው እድሉን ስጡ። ይሻላል ማለት ኡስታዝ ለምንድን ነው ግን ብሎክ የምታደርገኝ? ለምሳሌ ኤንጅል ኧረ ኤንጅል አይ ኡስታዝ ዋሂድን ነው ያልኩት እኔ። ለምን ነው ብሎክ የሚያደርገው? እኔ አይደለም ማን ነው ያደረኩ? አድሚን ነው ያደረገ። ምናልባት የሚያሳይህ ኖ አይ አንተ ነህ ብሎክ ወይም ደግሞ ክሬተር ነው የሚለው። አዎ እንደዛ ነው የሚለው። ምን አድርጌ ነው? ቆይ አላረኩም። አንተ ከሱ ጋር ታወራ፣ እኔ አወራ። ላወርድ ነው ከሱ ጋር ታወራ፣ ላወርድ ነው። ፖለቲካ ሊሰራ ነው አይደል? ማይ ሁሉ እየተከታተለ ነው በየቤቱ ብሎክ የሚያደርገው። የት ቦታ ነው ብሎክ ያደረኩ? ይኸው አለ አይደል? እንደዚህ ፖለቲካ ነው የሚወደው። ና ግባ፣ አስገባውና ጥያቄን ጠይቅ። ፖለቲካ አትስራ። በየቤቱ አለ። አያችሁ? የትኛው አቅሙ ነው ደግሞ በየቤቱ የሚለው? አንድ ቀን አርጊመንት ቢውልድ አድርጎ ያቅም አንድ ቀን ወላሂ። ና ግባ፣ አስገባውና እንትን ይበል። ጥያቄ ጠይቆ ይውረድ፣ ችግር የለውም። ግን ጥያቄ እሱ ገተታ ነው የሚይዘው እና ልክ ዳይቨርት ያደርግና መጨረሻ ላይ ስናስበው 1 ሰዓት 2 ሰዓት ነው ያወራ ነው ከሱ ጋር እና ብዙ ሰዎች እንዳይማሩ አውቆ ነው እንደዛ የሚያደርገው። ብዙ ጊዜ የታዘብኩትን ነገር ነው የምነግራችሁ። እና ግባ አሁን ቀጥታ ወደ ጥያቄ ጠይቁና እንትን ይበሉ። አዎ ጥያቄ ጠይቀህ ሚዩት አድርገህ ታዳምጣለህ፣ ወይም ደግሞ ወርደህ ታፕታፕ ታደርጋለህ ታች ላይ ማለት ነው። እየጠበቅን ነው እንጂ ጥያቄ ወርዷል። ወደ ፑቲን ሌሎችን አስተናግዱ። እሺ አውሯቸው። እሺ ኡስታዙ ነው። እሺ ኢምሩ አለ። አዎ ማስቀጥለው ፑቲንን ኢምሩ የቅድሙ ላይ እንቀጥል እንዴ? ደስ ይለኛል። እሺ እና ምንድነው ያልከኝ? እቀጥል። ራስ ያልከውን ራስ በል። እኔ ከምደግሞ ደግሜዋለሁ። ለምን እንደምደግምልህ የደገምኩልህ እንድንቀጥል ምን ላይ እንቀጥል? አልገባህም ያልኩት ቅድም ያልኩት አልገባህም? አይ ገብቶኛል። እንድንቀጥል ሀሳብንም ስላልጨረስክ በል ብዬ ነው። አይ ሀሳብን ጨርሻለሁ። እሺ ስለዚህ ቁርአን የሚያብራራው ነገር ይፈልጋል ነው ያልከኝ አይደለም? ማለት ሊብራራ የሚገባ ነገር ነው ብለኸኛል። በምን አንጻር አልኩህ እኮ ስታወራ ለይታ በአንጻራዊ አውራ። በጥቅል ደረጃ ለይቼ ነው የጠየቅኩህ እኔ። እሺ በምን አንጻር ብለህ ንገረኝ። አንጻሩን ንገረኝ። ከምን አንጻር ነው ማብራሪያ የሚያስፈልገው? እኔም ቁርአን ግልጽ ነው ወይ ስለ ከምን አንጻር ስትለኝ እንደዚህ ፊዚክስ ምናምን ሂሳብ ምናምን ሳይሆን ራሱ መንፈሳዊ ነገር ራሱ ለጻፈው ነገር ራሱን ያብራራሉ ነው ጥያቄ። ኦኬ እሱን ምን ብዬ መለስኩት? የመለስኩት ድገምልኝ አንዴ። ምን ብዬ መለስኩት? አንተ ምን ብለህ ነው የጠየክልኝ? አንጻራዊ ነው ሊብራራ የሚገቡ ነገሮችም አሉት ነው ያልከኝ። አየህ የሰማኸው የፈለግከውን ፓርት ብቻ ነው፣ ሙሉ አልሰማኸውም። ተጨማሪ መስማት አለብህ። ችግር የለም። ተጨማሪ በል ሳይሆን መጀመሪያ የሰማኸው ራሱ መስማት የፈለግከውን ነው እንጂ እኔ ያወራሁትን አይደለም። ስለዚህ ሲሰማኝ መስማት የፈለግከውን ስማ፣ መስማት ያለብህ እኔ የማወራውን ስማ። ኢዛ ክሊር ገብቶሃል ያልኩት አሁን? ልቀጥል፣ እሰማለሁ። ኦኬ እሺ። እሱ ምንድነው? ቁርአን በጥቅላዊ ደረጃ ሙፈሰል ነው፣ ወይም ደግሞ አንድ ሰው ቁርአንን አንብቦ ሊረዳ ይችላል። ኦኬ እንደ ሌላ ምሳሌ አይታችሁ ከመጽሐፍ ቅዱስ ብዙ የሚያወዛግቡ ነገሮች አሉ። እንደዛ አይደለም። ቁርአን አንድ ሰው ቁርአን አንብቦ መልእክቱ ምን እንደሆነ ሊረዳ ይችላል። ምንም ጥርጣሬ የለውም። ለምን? ቁርአን ግልጽ ምሳሌ ቁል ሁወላሁ አሐድ በል እርሱ አላህ አንድ ነው። አላሁ ሰመድ አላህ የሁሉ መጠጊያ ነው። ለም ይሄድ አልወለደም። ይሄ ግልጽ ነው። በቃ ሰው አንብቦ ይሄን ይረዳል። ግን ደግሞ ወደ ሁክምና ወደ ሸራኢ ግን ስንመጣ ማብራሪያዎች አሉት።
ለዛ ነው ቁርአን ሱረቱ ነህል ቁጥር 44 ላይ አላህ ምን አለ? ኢና አንዘልና ኢለይከ ዚክር፣ አንተ ሙሐመድ ቁርአን አወረድንልህ ሊቱበይነሁ ሊናስ፣ ለሰዎች ታብራራ። ነቢዩ አብራሪ ናቸው። አያ ቁርአን በቃል ሊቱበይነው ልታብራራሁ አለ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ቆይ አንዴ፣ አሁንም አንድ እየጻፉ ነው። አይሰማም? አይ እንትን ነው ይምሮ አንድ መጽሐፍ እንኳን ብዙ አያግባባ ነው። ምክንያቱም እንትን ነው ሊገባ የፈለገ ሰውም አንድ ይጽፋል ምናምን። ስለዚህ እንደዛ አያግባባ ነው። ይሰማል እያሉ ነው። በቃ ቀጥል። ይሰማል ብላችሁ ጻፉ። እውነቱን ነው ኢብራሂም። አንድ ወይም ገስት መግባት የፈለጋችሁ አንድ አጻፉ። እሺ ኤኒዌይ አይ ቲንክ ሐሳቡን ጨርሻለሁ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ቁርአን ያብራራሉ። ያብራራሉ በምን አንጻር ነው ስንል ምሳሌ አለ ቁርአን ላይ አቂሙ ሰላትን ስገዱ አለ። አያ ግን አሰጋገዱ ስትሰግዱ እጃችሁን ከፍ አድርጋችሁ አላሁ አክበር በሉ። አላሁ አክበር ካላችሁ በኋላ ሱረቱል ፋቲሃን ቅሩ። ከዛ በኋላ ሩኩዕ ወርዳችሁ ሱብሃነ ረቢል አዚም በሉ። ከዛ ረበና ወለከል ሐምድ የሚል ቁርአን ላይ የለም። አያ ይሄን ጥቅስ ልስጥህና ተከፍቶ ልናየው እንችላለን። ይምሮ ደስ ይለኛል። ሙስሊሞች እንደዚህ ይባላል። እኔ ራሱ ጥያቄ ከሆነ ጥያቄውን አድሬስ ካደረክ ቀጣይ ደግሞ ሌላ ሰው ደግሞ እድሉን ስጡ። እንደዚህ አንድ ሰዓት ሁለት ሰዓት ከአንድ ሰው ጋር ዝም ብሎ ገተታ አንዱን ሲጠይቅ አንዱ እየደራረቡ ማውራት እንትን ነው የሚሆነው፣ አሰልቺ ነው የሚሆነው። ወይ ዲቤት አይደለም። ጥያቄ ልክ ሲጠየቁ ምን ያደርጋሉ? እኔ እኮ አላውቅም፣ እኔ እኮ ለመጠየቅ ነው ምናምን። እንዲህ አይነት ነገር ነው ጨዋታው። ምንድነው መሀል ላይ መማር የሚፈልጉ ሰዎች አሉ፣ ማወቅ የሚፈልጉ ሰዎች ብዙ ሰዎች አሉ። የእነሱን እድል ቻንስ እንትን ትላላችሁ ማለት ነው። አንድ ጥያቄ ጠይቋል። ጥያቄውን ስትመልስለት ቴንኪዩ ብሎ ይውረድ። ካልተመለሰለት በዛ ባነሳው ጥያቄ ላይ ይሄ ጥያቄ ራሱ አልተመለሰልኝም ነው ማለት ያለበት። ተመልሶለት ግን ሰንሰለት እያያያዘ መመለሱ ትንሽ እንትን አይደለም። ወደ ኪሩቤል ሂድ ይምራን። ኡስታዝ እያያያዝኩት አይደለም፣ ራሱን ጥያቄውን ነው እሱ የመለሰበት መንገድ ከቁርአኑ ጋር ስላልሄደልኝ ነው። እሱን ጠይቃለህ። ቀጣይ ላይ ታደርገዋለህ። አንድ የሚወታጋ አዳምጠኝ እሺ። ኡስታዝ ብና ጀዛከላህ ትክክል ነው። የሚወት አድርገው ፑቲን ድምፅ አለ። እሺ ጀዛከላህ ኡስታዝ ነው ትክክል ነገር የተናገረው። ያ ጀማ አይታችሁ እኮ አብዛኛው ጊዜ እንደዚህ አይነት ነገር ነው የሚደረገው። ጥያቄ ይጠየቃል። ከዛ በኋላ እያለ መቼም አያልቅምና ያው አላማውም ስለሚጋማ ኤኒዌይ ተመልሶ ይሄ ጥያቄ ሁለተኛ ዙር ላይ ደግሞ እንሰጣለን። ስለዚህ ተራህን ጠብቅ። ያ ቁርአን በምን ደረጃ እንደሆነ አስረድቻለሁ። አሁን ወደ ክሪቤል ሰላም ብያለሁ። ኢምራን ዴሌ ይቅርታ። አይ ቆይ አይደለም ተራህል ቆይ ከተባክ ሚውት አድርገሃል። ልጠይቅ አይደለም ልጠይቅ አላወረኩም። ሚውት አድርግ በቃ ሚውት አድርግ። አልፈልግም እኔ ተራህን ጠብቀህ ታወራለህ። አሁን ጥያቄ ጠይቀሃል መልሼልሃለሁ። ስለዚህ ተረኛ ደግሞ እናስተናግድ። እሺ ወገናት አትረብሸን። ክሪቤል ቀጥል። ኢምራን እንዴት ነህ? አለን ሰላም ብያለሁ። አማን ናችሁ? አለን አለ ባህሪው ነቢያት አናግረዋል። ጥያቄ ይሄ ነው። አዎ አናግሯል። እንዴት አድርገህ አዳምጥ። እሺ አልሐምዱሊላህ ወከፋ። ጥያቄው አላህ ነቢያትን አናግሯል የሚል ነው። አዎ አናግሯል። ማስረጃ ሱረቱል በቀራ ቁጥር 253 ደግመዋለሁኝ። ሱራ 2 ቁጥር 253 እንደዚህ ይነበባል። ካሜራ ስለሚያስቸግር በቃ ይላንብብላችሁ። እነዚህም መልእክተኞች ከፊላቸውን በከፊሉ ላይ አበለጥን፣ ከእነርሱ ውስጥ አላህን ያነጋገረው አለ። ሚንሁም መን ከለመ አላሁ አለ። ስለዚህ አላህ ነቢያትን አናግሯቸዋል ከነሱ ውስጥ። እንቀጥል። ምሳሌ ስንል ሱረቱ ኒሳ ቁጥር 107 አላህ እንደዚህ ይላል፣ ከዚህም በፊት በአንተ ላይ በእርግጥ የተረክናቸው መልእክተኞች በአንተ ላይ ያልተረክናቸውም አሉ። አላህ ሙሳን ማናገርን አናገረው አለ። ስለዚህ አዎ አላህ ያናገራቸው ነቢያት አሉ። ለዛ ነው ቁርአን ላይ አላህ ሙሳ አናገረው አለ። እንዲሁም ነብዩ ሰለላሁ ዐለይሂ ወሰለም አላህ አናግሯቸዋል። ተመልሶልሃል? አልገባኝም። አሉ ወይ አልገባኝም። ምን አልገባህም? ለምሳሌ ለማን ተገልጦ አሁን አናግሯን ነው ጥያቄ አይደለ እንዴ? አይ ጥያቄ ይቅርታ ይኑራል ተገልጧል ወይ ነው የምን ይቅርታ? ኦኬ ስለዚህ ጥያቄ አናግሯ አይደለም። ጨርሳ ነው በቃ አሁን ሚውት አድርገን ደግሞ ወደ ቀጣይ ደግሞ እንለፍ። አያችሁ ይሄ ኡስታዝ ያለው በቃ ይሄ ነው። አሁን አላህ አናግሯል እንዳለ አላህ እንዳናገር ሰጠው ተገልጧል ወደሚል መጣ እኮ። እነማን እሺ አናግሯል ወይ እሺ ማን እሺ ሙሳ ምሳሌ ሱረቱ ኒሳ ቁጥር 107 ሙሳ
ሱረቱ ኒሳ ቁጥር 107 እንደዚህ ይላል፣ አላህ ሙሳን ማናገርን አናገረው ይላል። አላህ ሙሳን ያው ሚውታርክ። እሺ ታደሰ ሰላም ብያለሁ። ሰላም ጥያቄ አለ? እንዴት ናችሁ? አለን ሁሉ ሰላም ሰላም ነው አለን። እሺ ጥያቄ አለ? ቅድም ርዕሳችሁን ቀይራችሁ እንዴ? አዎ ጥያቄ እየተቀበልን ነው። ጥያቄ አለ? አዎ ጥያቄ አለኝ። ጥያቄ መቀበል ትችላለህ። ቀጥል። እሺ ጥሩ ነውና ያው ብዙውን ጊዜ ያው እንትን አዛን ሲደረግ በአረብኛ ነው የሚደረገው። ያው እኛ ባለንበት አካባቢና ይሰማል አይደል? ለዛ ያው አረብኛ ቋንቋ ነው። ባለንበት አካባቢ ለምንድን ነው ለምሳሌ ሲዳማ አካባቢ ካለ ሲዳምኛ ማያደረገው አማርኛ ባለበት እዛ ለምንድን ነው ማያደረገው የሚለውን ለመጠየቅ ነው። ቋንቋ ችግር አለው ቢቀየር። ጨረስ ኢምሮ ይሄን ለማለት ትፈቅድልኛለህ? እሺ መልስ። ኢየሱስ ለምንድን ነው በአገውኛ ያላወራው? ታደሰ ኢየሱስ ለምንድን ነው በአገውኛ ያላወራው? እሱ ያ የቋንቋ ባለቤት አይደለ? ሁሉም ኢየሱስ አይደል? ንቀት ነው ኢየሱስ በሌላ ቋንቋ በአገውኛ የማያወራው? ለምንድን ነው በዕብራይስጥና በእንትን በአረማይክ ብቻ የሚያወራው? ለምንድን ነው? ንቀት ነው? ንቀት ነው? ንቀት አይደለም። ታዲያ ካልሆነ ለምን አላወራም? ለምን በአንድ ቋንቋ ብቻ አወራ? አምላክ አይደለ እንዴ? አምላክማ ነው። ታዲያ ከሆነ ለምንድን ነው ሁሉንም ያማከለ ወሬ አላወራው? ለምን በኦሮምኛ አላወራም? ለምን በትግርኛ አላወራም? ለምን በሶማሌኛ አላወራም? ለምን በወላይትኛ በሲዳምኛ አላወራም? መልስ። በሰዓቱ በዛ በአካባቢ በሰዓቱ እንዳትለኝ ለዓለም መድኃኒት ሆኖ አይደል የመጣው? ለዓለም ነው። በቃ ለዓለም ከሆነ ለምንድን ነው በአገውኛ በሶማሌኛ በትግርኛ በወላይትኛ በሲዳምኛ እንዴ በፈረንሳይኛ ለምን አላወራም? ለምን አላወራም? ንቀት አሁን እኮ ንቀት ሳይሆን እብሩ በቃ ካልሆነ ታዲያ ለምን አላወራም ነው ጥያቄው። ሲጸልይ በምንድን ነው የጸለየው? ጸሎት እዛ በሰዓቱ ለሚሰሙ ሰዎች በዛ ቋንቋ ነው። አሁን ለምሳሌ አገውኛ፣ አረብኛ የተለያዩ ነገሮች በአንድ መናገር አለበት እንዴ? እናመሰግናለን። በቃ ስለዚህ አሁን ምንድነው መሰለህ እስልምና ላይም ስትመጣ አላህ Subhanahu Wa Ta'ala ነቢያትን የሚያናግረው በተወለዱበት ቋንቋ ነው። እሺ እነሱ በተወለዱበት ቋንቋ ያናግራቸዋል። ግልጽ ነው። ለምሳሌ አብርሃምን ሲያናግረው በአብርሃም ቋንቋ ነው ያናገረው። አብርሃም እስራኤላዊ አይደለም፣ ምክንያቱም እስራኤል የሚባለው ከሱ ነገድ የወጣ ነው። ለሌሎች ነቢያቶችንም በተመሳሳይ ሁኔታ ተግባባን። ስለዚህ እነዚህ ነቢያቶች ሲያናግር አምላክ በቋንቋቸው ያናግራል። መልእክቱ ግን ለሁሉም ይሆናል ማለት ነው። ግልጽ ነው። ለዛ ነው ዕብራይስጥኛ ላይ እየሄድክ በዕብራይስጥ ቼክ የምታደርገው አሁን እየተማርክ ማለት ነው። አለመማርና መማር ያንተ ችግር ነው። አላህ ግን ቁርአንን ሲያወርድ ለዓለማት ህዝነት አድርጎ ነው ያወረደው። ስለዚህ ቁርአን ለዓለማት ህዝነት ሆኖ ሲወርድ አላህ Subhanahu Wa Ta'ala ሰዎች እንዲያፍዙት በአእምሯቸው እንዲሸመድዱት ገር አድርጎ ነው ያወረደላቸው። ስለዚህ አዛን ደግሞ ጥሪ ነው። ጥሪ ደግሞ ቀላል ነገር ነው። ምክንያቱም በሁሉም ቢሆን ለምን በኔ እያለ አሁን ብዙ ሰዎች የሚሰበሰቡበት የብዙ ዓለም ሰዎች የሚሰበሰቡበት ቦታ ላይ አንድ ቦታ ሲሰበሰቡ አይጣሉም። በኔ ቋንቋ ይደረግ ነው በእኛ ቋንቋ ነው ኦኬ ንቀት ነው በእኛ ቋንቋ አይባልም። ደስ የሚለው ነገር እስልምና ውበቱ ይሄ ነው። አያጣላም። አላህ ወስኖታል። ኦሬዲ አድርጓል። በዛ ተግባባን። በዛ ቋንቋ አንድ ጊዜ አላህ ባስማማን ቋንቋ እንቀጥላለን። ቋንቋ የማንም ከማንም በላይ አይበልጥም አያንስም። ሁሉም የአላህ ተአምሮች ናቸው። ቋንቋ ወእክትላፊ አልሲነቲኩም ይላል። የቋንቋዎቻችሁ መለያየት የአላህ ተአምር ነው። አላህ ደግሞ ከፈለገው ቋንቋ እሱ መርጦ በአንዱ እንድንናገር የእሱ መብት ነው። ግልጽ ነው። ስለዚህ በአጭሩ ጥሪው ምንድነው? ኦፍኮርስ አላሁ አክበር የሚለው
በአረብኛ ነው። አረብኛ ስለሆነ ግን ምንም አዲስ ነገር የለውም። እንደዛ ከሆነ ብዙ ደብል ስታንዳርድ የሚሆኑ ነገሮች ይመጣሉ። ያን ይመስላል። እሺ መልካም ጊዜ ይሆንልን። ቀጥሉ ይምሩ። ሌላው አትቀበለኝም? አይ እቀበላለሁ። ኡስታዝ ሊያወራ ነው መሰለኝ። ኡስታዙን አቀጥል። አይ ኢምራንና ኢብራሂምን አንድ ጥቅስ እንድታዩልኝ ስለፈለኩኝ ነው። ከባይብል ኦሪት ዘፍጥረት ምዕራፍ 4 ቁጥር 23 ላይ ይህንን ራሱን ቆሞ ማብራራት የሚችል ጥቅስ ካለ በጣም አድናቂ ነኝ። ከብሉይ ኪዳን እስከ አዲስ ኪዳን ከዘፍጥረት እስከ ራዕየ ዮሐንስ ድረስ አንድ ሰው የዚህን ጥቅስ ማብራሪያ የሚሰጠኝ ሰው ካለ በጣም አድናቂ ነኝ። ኢምራን አይተዋል? ኢብራሂም 4:23 ላሜህ ለሚስቶቹ ለሚስቶቹ ለአዳና ለሴላ አላቸው ይላል። ላሜ ማን ነው? ባልየው። ላሜ ማን ነው? ራሱ ቃየል ሚስቱን አወቀ፣ ጸነሰችም። ከዛ ጸነሰች። ከዛ ማንን ወለደ? 18 ላይ ሄኖምን የሚባል ሰው ነው ወለደ ልጁን። ቁጥር 17 ላይ ታገኘዋለህ። ሄኖም ደግሞ ማንን ወለደ? ላሜን ወለደ። 18 ላይ ታገኘዋለህ። ስለዚህ የቃየል የልጅ ልጅ ነው ላሜ ለሚስቶቹ ለአዳና ለሴላ አላቸው፣ እናንተ የላሜ ሚስቶች ቃሌን ስሙ፣ ነገሬን አድምጡ። እኔ ጎልማሳውን ለቁስሌ ብላቴናውን ለመወጋቴ ገድየዋለሁና አለ። ማንና ማንን የገደለው? ጎልማሳና ብላቴና ሁለት ሰዎችን ገድሏል። ጎልማሳው ማን ነው? ብላቴናው ማን ነው? የገደላቸው ሰዎች ሁለቱ እነማን ናቸው? በራሱ ቆሞ ማብራራት የሚችል መጽሐፍ ከሆነ ይህንን ነገር ሊያብራራ ይገባል። ያለ ታልሙድ፣ ያለ ሚድራሽ፣ ያለ ታርጋም ይህንን ጥቅስ አብራሩልኝ በላቸው። ወላሂ 1000 ዓመት ብትሰጧቸው ይህንን አይመልሱላችሁ። ገድየዋለሁ አለ ላሜ አለ። ማንና ማን ነው? ጎልማሳውን ለቁስሌ ስል አለ። ለቁስሌ አለ። ምን አድርጎ ነው ለቁስሌ ገደለ? ብላቴናውን ለመወጋቴ ገድየዋለሁ አለ። ጎልማሳውን የገደለበት ምክንያት ለቁስሌ ስል ነው አለ። ምንድነው ቁስሉ? ብላቴናን ለመወጋቴ ያለ ምንድነው የተወጋው? ማን ነው የወጋው? ለሁለት ምክንያት ላሜ ገድሏል። ሁለት ሰው ገድሏል። ጎልማሳው ማን ነው? ብላቴናው ማን ነው? 1000 ዓመት ጊዜ ይሰጣችኋለሁ። 1000 ዓመት ግልጽ ነው ይምራል። ስለዚህ ማብራሪያ ካላመጡ ጥያቄው ተመታ ማለት ነው። ስለዚህ ባይብል ግልጽ አይደለም። በራሱ ማብራራት የማይችል መጽሐፍ ነው። ትክክል ኡስታዙ ነው። ገራሚ ጥቅስ ነው። ማሻአላ። ቆይ አንድ ጊዜ ግን ማን ነበረ? ማሂር የአንተ አካውንት ነው ወይስ ይሄ ነገር በአንተ አካውንት ነው እየተነገደ ያለው? እስቲ አንዴ ድምፅህን አሰማኝ። ማሂር አለ? ሁለቱም ማሂሮች ናቸው። የኛ ናቸው። አይ ያኛው የጠፋው ማሂር አካውንቱ ይሷል። ምዕራፉ ስንት ነው ወንድሜ? ዘፍጥረት 4:23 እሺ 4:23 እሺ ተመልስለታለህ ኪሩቤል? አይ አልመልስ። ኸይረሽ ሌላ ጥያቄ አለ? ታዴ ተመለስ፣ ወደዚህ ተመለስ። እኔ አወርዳለሁ። እሺ በቃ ሪፖርት በጣም እየተቸገረ ነው። ቴዳማን ቴዳ ላወርድ ነው በሉ ረድሽ። እሺ ሌላ ጥያቄ ያላችሁ ቀጥሉ። አሁን መቀጠል ትችላላችሁ። ቁርአን ላይ መጠየቅ ይቻላል? ጠይቅ፣ ችግር የለውም። ይምሮ አስተናግደው ቀጥል። አይ ጠይቅ። ሱራ 68:13 ላይ مش ጥያቄ ነበር ዳይ ሙተጋ አዳንጥ ቀጥል። አሉ ወይ እሺ
ጥያቄህን አቅርብና አዳምጥ። ልበ ደረቅን ከዚህ በኋላ ዲቃላ ሁሉ አትታዘዝ ይላል አላህ። ለምንድን ነው ዲቃላ ብሎ ምን ማለት ነው? እሺ ጥሩ ጥያቄ ኢንሻአላህ። የሚወታግ መጀመሪያ ግን የሚወታግ ኢንሻአላህ አልሐምዱሊላህ ወከፋ። አንድ ነገር ማወቅ አለብን። ቁርአን ላይ አላህ ሱብሓነሁ ወተዓላ ታሪኮች ሲያስቀምጥ ለምክንያትና ሰዎችን ለመገሰጽ የሚያስተምረው። ምሳሌ አላህ ሱብሓነሁ ወተዓላ ቁርአን ላይ ተበት የደ አቢ ለሀብ ወተብ ይላል። የአቡ ለሀብ ልጆች ከሰሩ አለ። ስለዚህ አቡ ለሀብ ባለው ግለሰብ ገሃነም እንደሚገባ አምላካችን አላህ ሱብሓነሁ ወተዓላ አስረግጠው ተናገረ። አይገርምሽ? አስረግጦ ነገው ለይሄ ግለሰብ ነብዩ ሰለላሁ ዐለይሂ ወሰለም አዛ የሚያደርጋቸው ነበረ። እሺ ወደዚህ አንቀጽ ስንገባ ደግሞ አንድ ነብዩን አዛ የሚያደርጋቸው ሰው ነበረ። ታሪኩን ላውጣልህ አንዴ። ተፍሲር እንክፈትና ሙሉ ሰበብ ንዙል ብንመለከተው ሰውየው ማን እንደሆነ ማወቅ እንችላለን። ስለሱ ሰውየው ነው የሚያወራው። በጣም ብዙ ነገሮች ነው አላህ ያስተማረው። አንዴ አስባብ ንዙል እንክፈት። ኢብሮ ከወጣልህ ክፈተኛ ሀቢቢ። ሰውየው አስባብ ንዙል ካለ አይ ቲንክ ቆይ እስኪ ይሄኛው ሐዲስ መሰለኝ። አይዋ ሰውየው ማን ነው አለ አገኝቼዋለሁ። ወዘአመ ኡናሱ ሚን በኒ ዙህራ እያለ ያስቀምጥ ታሪኩን ከመጀመሪያው ጀምሮ ላንብብልህ። እሺ ወረጁሉ ሚን ቁረይሽ አለ። ከቁረይሽ የሆነ ሰው ነው። ዩዚ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም አዛ የሚያረጋቸው ሰው ነበረ፣ የሚሰድባቸውም ሰው ነበረ። ነብዩ ሰለላሁ ዐለይሂ ወሰለም ሙሉ ታሪኩ ረጅም ነው። ከፈለክ አይ ቲንክ እዚህ ጋር ከፈለኩ ጋር ያስቸግራል። ታሪኩ ረጅም ነው። ነብዩ ሰለላሁ ዐለይሂ ወሰለም ልጅ ሲወልዱ ልጆቻቸው ይሞቱባቸው ነበረ። ኦኬ ነብዩ ልጅ ይሞትባቸው ነበረ። በጣም ብዙ ልጅ ወልደው አብዛኞቹ ሞተውባቸው ነበር። ከዛ ሰው ምን አለ? ነብዩ ሰለላሁ ዐለይሂ ወሰለም ዘራቸው ተቋርጧል፣ አብተር ናቸው አለ። ነብዩ ዘራቸው የተቆረጠ ነው አለ። ኦኬ ስለዚህ ነብዩን ተሳደበ። ነብዩን አዛ የሚያደርግ ሰው ነበረ። ከዛ አላህ ቁርአን ላይ ምን አለ? ኡቱሊም በዕደ ዛሊከ ዘኒ ማለት አማኛ ዲቃላ ይላል። አረበኛ ዲቃላ ባይሆንም ግን ሐሳብ ኮንሴፕቱ ዲቃላ እንደሆነ እየተናገረ ያለው ኦኬ ሰው ቪዲዮ ስለከፈትኩ ነው ዘጋሁት። በቃ ቀጥል። መጥቻለሁ። አይ አትሰማም እያሉ ነው ኮሜንት ላይ። ትሰማለህ? 2 ቁጥር እያሳዩ ነው። አወዛግበኝ እኮ ሀቢቢ። አሁን አትሰማም የሚል ደግሞ ኮሜንትም ደግሞ አለ። ኦኬ ይሰማል። ኦኬ ልመለስላችሁ። አይ ቲንክ ያልሰማችሁ ሰዎች ካላችሁ ልመለስላችሁ። አልሐምዱሊላህ ወከፋ። ከመጀመሪያው ልጀምር። አላሁ ሱብሓነሁ ወተዓላ ቁርአን ላይ ታሪኮች ሲያስቀምጥ ለጥቅም ነው የሚያስቀምጠው ብያቸዋለሁ። ይሄ ሰውዬ ስሙን በኋላ ኢንሻአላህ አወጣላችኋለሁ። አይ ቲንክ ስሙ ሰልማን ኢብኑ ቢላ አይደለም፣ ቆይ ስሙ ብቻ አስቀምጥላችሁ ሰው ነበረ። ነብዩ ሰለላሁ ዐለይሂ ወሰለም አዛ የሚያረጋቸው ሰው ነብዩን አዛ ያረጋቸዋል። እንዲሁም ነብዩ ልጅ ሲወልድ ይሞትባቸው ነበረ። ስለዚህ ነብዩ አብተር ናቸው፣ ዘረ ቆራጣ ናቸው አለ። ነብዩ ዘር የላቸውም ብሎ ነብዩን አንቋሸሸ። ከዛ አዛ አረጋቸው። ስለዚህ አምላካችን አላህ ሱብሓነሁ ወተዓላ ቁርአን ላይ መለሰለት። ምን አለ? ኡቱሊም በዕደ ዛሊከ ዘኒ ማለት ትርጉሙ ምንድነው? ከዚህ በኋላ ልበደረቅ ነው አለ። ልበደረቅን ከዚህ በኋላ ዲቃላን አትታዘዛል፣ አትስማዋል። አላህ ዲቃላ የሚለው አረበኛ አማርኛ ነው። አረበኛ ዘኒ የሚለዋል። ያው ዘኒ የሚለው ቃል ሲተረጎም ሐሳቡ አባት ካለበት ትክክለኛ ጋብቻ ያልተወለደ የሚል ትርጓሜ ነው ያለው። ዲቃላ የሚለውን ቃል ባይጠቀመውም ቁርአኑ ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ ሰውየው ራሱ ምንጩ በዝሙት የተወለደ እንደሆነ አስቀመጠለት ማለት ነው። ሰውየው ይሄን ነገር አያውቅም ነበር። ለዛ ነው ተፍሲር ኢብኑ ከቲር ብትመለከት ያስቀምጥልሃል። ሰውየው ሄዶ እናቱን ጠየቃት። ያ ኡሚ በታሪኩ እንደውም አይ ቲንክ አሁን ጠፋብኝ ድጋሚ ደግሞ ኦኬ። ብቻ ግን ታሪኩን ሄዶ ጠየቃት። እናቴ በዝሙት ነው እንደተወለድኩ ብሎ ጠየቃት። ከዛ በኋላ ነገረችው። አያውቅም ነበር ሰውየው የመጣበትን ራሱ አያውቅም ነበር። ስለዚህ አላህ ሱብሓነሁ ወተዓላ የተወለደው በዝሙት እንደሆነ ነገረው። ሰውየውም ከሚሰራው ነገር ተገደበ ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ ያስቀመጠበት ምክንያት ለመገሰጽ ነበር፣ ነብዩን ለማጽናት ነበር። ነብዩ አብተር ብሎ ሲሰደቡ አብተር ብሎ እንኳን የሚሰድባቸው ግለሰብ ዘሩ የማይታወቅ እንደሆነ ተናገረ። ሰውየውም ደግሞ እውነታውን አረጋገጠ፣ እናቱን ጠይቆ ማለት ነው። የሚጨመር ካለ ጨምሩትና ኢንሻአላህ ካልገባ ትጠይቃለህ፣ አንድ እድል ይሰጥሃል።
ጀዛከላ ኸይረን ጀዛ ኢምራን። እኔ እንኳን ለመጨመር ነው ኦሪት ዘዳግም ምዕራፍ 23 ቁጥር 1 እና 2 ላይ ጉባኤ የሚለው ቃል የዕብራይስጡ ካህን ነው የሚለው፣ ግሪክ ሴፕቱጀንት ላይ ደግሞ ኤክሌሲያ ነው። ወደ አማርኛ ሲተረጎም ቤተክርስቲያን ማለት ነው። ልብ አድርግ፣ ቤተክርስቲያን ማለት ነው። ኤክሌሲያ ለምሳሌ ማቴዎስ 16 ላይ ምንድን ነው የሚለው ጥቅሱ ላይ? በዚህች ቤተክርስቲያን ላይ በዚህች ዓለት ላይ ቤተክርስቲያንን መሰረታለሁ ይላል። ቤተክርስቲያን ለሚለው ቃል የሚጠቀመው ኤክሌሲያ ነው የሚለው ልክ ዘዳግም 23 ከ1 እስከ 2። አሁን ጥያቄያችን ምንሽሩ የተቀጠቀጠ ብልቱ የተቆረጠ ወደ ያህዌ ጉባኤ አይግባ ይልና ቁጥር 2 ላይ ዲቃላ ወደ ያህዌ ጉባኤ አይግባ እስከ 10 ትውልድ ድረስ ወደ ያህዌ ጉባኤ አይግባ አለ። ጉባኤ ለሚለው ቃል የዕብራይስጡ ቃል ካህል ነው የሚለው፣ በግሪክ ሰብጀንት ደግሞ ኤክሌሲያ ነው። ለእስልምና ክርስትና ነው እንዴ ማረጋገጫው? ኧረ ተረጋጋ የነበረው የቤቱ እንደዛ ስለነበረ ደብል ስታንዳርድ አረስቱን አላየኸውም መሰለኝ ስትገባ። በደብል ስታንዳርድ እንመልሳለን ይላል። ንጽጽር በንጽጽር እንመልሳለን ይላል። ሁለቱንም ሃይማኖቶች ማለት ነው እያገናኘን እና እውነት እኮ አያደርገውም ንጽጽር። እንደዛ ከሆነ ነው እየተማማርን ነው ያለ ነው። እና እዚህ ጋር ምንሽሩ የተቀጠቀጠ እኮ እኔ እኮ ወደ ቤተክርስቲያን መግባት አይችልም? ይችላል አይደለም? ይችላል ወይስ አይችልም? እሱን ነው ጥያቄ ማለት። ወደ ቤተክርስቲያን ምንሽሩ የተቀጠቀጠ ብልቱ የተቆረጠ ሰው መግባት ይችላል ወይስ አይችልም? አይ ለእስልምናው ዋስትና ነው ወይ ነው የኛው ነው ጥያቄ። ኖ አይ ነው ከሌላው ይሻላል። እስልምና ከሌላው ይሻላል አይደለም? አይ ቤቱ ላይ አረስቱ ላይ ጠይቁ ደብል ስታንዳርድ ይመለሳል ስለተባለ አይደለም። የቁርአን ላይ ጠየቀውን ጥያቄ ከመለሰልህ በኋላ እኮ ነው ደብል ስታንዳርድ ለመፈልገው ነው እኮ ቀጥታ እስልምናው ላይ ነው የምጠይቀው። ችግር የለውም። በቃ ሌላ ሰው ይመልስልኛል። ችግር የለውም። መከተል ትችላላችሁ። ዘዳግም 23 ከ1 እስከ 2 ድረስ ያለው ምንሽሩ የተቀጠቀጠ ብልቱ የተቆረጠ ወደ ያህዌ ኤክሌሲያ አይግባ ይላል። ወደ ኤክሌሲያ ወደ ቤተክርስቲያን አይግባ ይላል። ቤተክርስቲያን ውስጥ ምን አድርገው ነው እኮ መረጃው ክርስትና ነው ለእስልምና መረጃ የሚሆነው? በቃ ሌላ ሰው ሲመጣ ይህን ጥያቄ ጠይቁልኝ። ኢምራንና ኢብራሂም ዲቃላ ወደ ያህዌ ጉባኤ አይግባ ይላል። ጉባኤ የሚለው ኤክሌሲያ ነው፣ ቤተክርስቲያን ነው። ወደ ቤተክርስቲያን ዲቃላ ብሎ እኮ አላ ዲቃላ ብሎ እኮ አታዘዝ እያለ እኮ ነው እንዴ። ችግር የለውም። ግን ዲቃላ ማለት ምን ማለት ነው ትርጉሙ? ዲቃላ ማለት ዲቃላ ነው። ያው በቃ የወረደ የሰው ንግግር ነው። ዲቃላ አምላክ እንዴ ዲቃላ ይላል? ዲቃላ 4 ትርጉም አለው ነው የማውቀው። አንደኛ ዲቃላ ማለት የተጨመረ ነገር ማለት ነው። ሁለተኛ ዲቃላ ማለት ዲቃላ ግስ የሚባል ነገር ታውቃለህ? ዲቃላ ግስ ይባላል ለራሱ። ሁለት ሶስት እና አምላክ ዲቃላ አላ ዲቃላን አይወድም ማለት ነው። ቆይ አይደለም ማለት ስማ፣ መጀመሪያ ዲቃላ ማለት እኮ እንደዛ ነው እኮ ዳብል ስታንድ ከሆነ አላ አይወድም ማለት ነው አይደል? እንግዲህ ማዳመጥ ዲቃላን ትርጉም ልነግርህ ነበረ፣ ፈቃደኛ አይደለህም እኮ ዲቃላ አላ አይወድ ማለት ነው። ከሌላው ፍጥረት ዲቃላ ነው ምንድነው? ዲቃላ ግስ የሚባለው ማን ነው? ዲቃላ ግስ በግስ ደረጃ አሁን ዲቃላ ግስ የሚባል አለ። ምንድነው ዲቃላ ግስ ማለት? ዲቃላ ግስ ፍጥረቱን ያለያያ ማለት ነው። ግስ ነው ያልኩህ እኮ በእንትን ላይ በግራመር ላይ በሰዋሰው ላይ እኮ አላህ ያው ፍጥረቱን ያለያያል ማለት ነው አይደል? እሺ በቃ ይቅርብኝ ይብራብኝ በለው እንዴ። አረ መልሱ ኡስታዝ መልሱ። ተረጋጋ ኪሩቤል ነው። አረ ተረጋጋ እንዴ። ምን እኮ አላ ያለ ያው እንትን ይላል እንዴ። አረ ተረጋጋ። ቆይ ተረጋጋ። መልስ እዚሁ ጋር ቆይ ተረጋጋ። ምንድነው አላ አምላክ ፍጥረቱን ያለያያል እንዴ? ተረጋጋ እንዴ። አትጩህብን። ቆይ ፉትለውም መልስ እዛው ቁማ። እሺ ቆይ ተረጋጋ። እሺ እንዴ ልሞት ነው እንዴ ብራዘር? እኔ ልሞት አልሁ እንዴ? ለምን ሌላ ፖለቲካ ትሰራለህ? አሁን መልስ እኮ ቀስ ቆይ። አረ ድምፅን ቀንሰው እስቲ ትንሽ አትጩህብን፣ ጆሮአችን ላይ አታሳመን። ምን ሆነ ነው? እቺ አንተ የብሮ ፖለቲካ ደግሞ በቃ አጣልቅም። አንተ ስላልገባህ እኮ ነው ኢብራሂም። ወይ ኪሩቤል ለሁለት ነው የሚያወሩ። ለዛ ነው እኔ እስካሁን ሲገባኝ ነው ሚውት ያደረኩት። ለሁለት ሆነው ነው የሚያወሩ። አይ ውሸት። አይ እስልምና ቢብሊያማ አሁን ኡስታዝ ነው አይደል? የት ነው ያወራው? ከዘው ጋር
አረ ላላ ብለህ አረ በፈጠረ ለሁለት ኡስታዝ ነው ሁለት ብዬ ነው ያወራሁት። ሁለት ብዬ ነው ያወራሁት። አይ ውሸት ስንት ናችሁ እናንተ? አሁን ስንት ናችሁ አሁን እናንተ? አይ ስለማ ይኸው ከውሸት በውሸት ውሸት እኮ አልገባውም። ኢብራሂም እኮ ኪሩቤል ማለት ራሱ እኮ ያው አይ ኪሩቤል ማለት ትርጉሙ ምንድነው ታውቃለህ? አሁን ኡስታዝ ደረጃው ነው። አሁን ሌላ እባክህ ዝም በል አፍህን አትክፈትብን። አውዝ ቢላሂ ሚነ ሸይጣን ረጂም ላ ሐውለ ወላ ቁወተ ኢላ ቢላህ። ኢቦዬ ቆይ እስኪ አንዴ ኪሩቤል አሁን ስሜታዊ አትሁን። እዚህ ጋር እኮ ማለት ነው እያስተማርን እኮ ነው ያለው። ቆይ አንዴ ረጋ በልና እንደትልቅ ሰው ነው። ለምን ትጮኻለህ ኪሩቤል? አልጮህም። የምራን አልጮህም። ወላሂ እየጮህክ ነው ያለው። ኧረ ዋሽቶብኛል። ኡስታዝ ዋሽቶብኛል። ሁለት ሰው ነው ብሎኛል። ኪሩቤል ማለት ትርጉሙ ነው ታውቃለህ? የስምን ትርጉም እኮ ዋሽቶብኛል። ኡስታዝ ዋሽቶብኛል። አልዋሽብህም። የስምን ትርጉም ስላለኝ የታለን ሁለት ሰው ያወራው ነው። ዋሽቶብኛል። ላሳይህ እኮ እሺ። ኪሩቤል ማለት ማለት ታውቃለህ? አይደለም ዋሽቶብኛል። መልስ እዚያው አላህ ጋር ቁማ መልስልኝ። እሺ ልንገርህ፣ በቃ ልንገርህ። ኪሩቤል ማለት መልአኮች ናቸው። እሺ አላህ ጋር ቁማ መልስልኝ። እግዚአብሔር ዙፋን አላህ ጋር አሁን ኡስታዝ ወሸብኛክ መልስልኝ። ኡስታዝ እንዳላወሸብ አዳምጠኝ። እስልምና ላትቆምም እንዴ ኢምራን? እስልምና ላትቆምም? የስምን ትርጉም በዛው ላስተምርህ ብዬሽ እኮ ነው። በቅጡ አንተ አይመለከትም። ምንም መጻፍ አይመለከትም። ለምን ትሳደባለህ? እንደዛ ለምን ትሳደባለህ? ማን ዋሽቷል? ውሸታም ነው። ሁለት ሰው ነው ብሎኛል። አልዋሽም። እሺ አልዋሽም። ውሸታም ነው። ኡስታዝ በጣም ውሸታም ነው። በጣም ውሸታም። እንደዚህ ከሆነ ድንበር የለም። በእኛ መሰለኝ ይችላል፣ ኡስታዝን ግን አይችልም። ይሄ ድንበር ማለት ነው። ታገስን ግን ላዳመጥ አልቻለም። ያጀማ አያቸዋል። እንደዚህ ናቸው። ኪሩቤል ማለት አንድ መልአክ አይደለም። ኦኬ አይ ቲንክ 4 ይሆናሉ፣ ከዛም ሊበልጡ ይችላሉ። ግን የእግዚአብሔርን ዙፋን ይሸከማሉ ተብሎ ይታመናልና እነሱን ያህል ያለው ድምጽህ እንደዛ ነው፣ እየጮኸ ነው ያለው። አይ ቲንክ የሚያመቁም ነገር ተጠጥቷል መሰለኝ። የሚያመቁ ነገር ተጠጥቷል። ለዛ ነው ሁለቱ ሲደራረቡ ከባድ ናቸው። አስቡት፣ አንድ ሰው እየጮኸ እያወራ ትኩስ ነገር ከጠጣ ደግሞ ታውቃላችሁ ጥሩ አይደለም። እና ለዛ ይሆናል። ኤኒዌይ ቀጥል ብሎ አይሽ ኡስታዝ ሙአዝ ነሲፍ ሰላም አለይኩም ወራህመቱላህ፣ እንኳን ደህና መጣልን። ወአለይኩም ሰላም ወራህመቱላህ ወበረካቱ። ባረከላሁ ፊኩም ወአህሰነላሁ ኢለይኩም። አላህ ይጠብቃችሁ ሁላችሁንም። አሜን። ከኡስታዛችን ኡስታዝ ወሒድ ጀምሮ ሁላችሁንም አላህ በረካ ያርጋችሁ። 2-3 ይፈቀዳል ተብሎ ነበር የሆነ ጊዜ። ያው እሷንም ነገር ከግምት ማስገባት ጥሩ ነው። ማታ ማታ ሲሆን በተለይ አሁን ሰዓቱ 11 ሰዓት ሆኗል። 11 ሰዓት ሲሆን ደግሞ ያቺ 2-3ቷ 2 መለኪያ 3 መለኪያ ይፈቀዳል ተብሏል። ይፈቀዳል የተባለውን ነገር ደግሞ ያው ቢያደርጉም አይያዙበትም። ስለዚህ ያው እንዲህ ያሉ ሰዎችን አስገብታችሁ ጊዜ መስጠትም አለባችሁ ብዬ አላስብም። እውነት ነው፣ ውርደት ነው ከነሱ አንፃር። ማለትም እከራከራለሁ ለምን ታገላለህ የሚል ሰው መጥቶ እንዲህ ስርዓት በሌለው መልኩ እንዲማውራቱ ለነሱ ነው ሽንፈቱ የሚሆነው። ሆኖም ግን በጣም እንወዳቸው ምንሳሳላቸው እንደነ ኡስታዝ ወሒድ ያሉ ትልቅ ሰዎችን መጥቶ እንዲናገር ደግሞ መፍቀድ አለባችሁ ብዬ አላስብም። ቤታችሁ ደግሞ ከአልኮል ነፃ መሰለኝ ይብሮ አይደል እንዴ? እንደ ትራፊኮቹ እንትኗን ቴስት ማድረጊያዋን ቼክ እያደረጋችሁ ማስገባት ጥሩ ነው። አንዳንድ ሰው ጤነኛ ሆኖ ራሱ ስርዓት የለውም። ሌላ ችግር ደግሞ ሲፈጠር ማታ ሲሆን ደግሞ መጠንቀቁ ለዚያ ነው የሚጠቅመው። አላህ ኸይር ያደርገው። ለማንኛውም ያው ከአልኮል ነፃ የሆነ ውይይት ብታደርጉ መልካም ነው ለማለት ያክል ነው። ኡስታዛችን ኡስታዝ ወሒድ እየሰሙኝ ነው ብዬ አስባለሁ። አላህ በረካ ያደርጋቸው ባሉበት፣ አላህ ይጠብቃቸው። ወላሂ ሰሞኑን በጣም ናፍቃችሁ ነበር ሁላችሁም ማለት ነው። ምክንያቱም ላይቭም እየገባሁ አልነበረም። እዚህ ሳዑዲ በሌላ መንገድ ካልሆነ ኖርማል ኔትወርኩ ቲክቶክ ላይቭ አይፈቅድም። ቪፒኤን ነው የምንጠቀመው እንጂ እንትን አይልም። ለዚያ ነው የጠፋሁትም እና አላህ በረካ ያደርጋችሁ፣ አላህ ይጠብቃችሁ ባላችሁበት። አሚን 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 አሚን። ኡስታዝ እሺ፣ እንዴት ናችሁ? ሰላም ይባባሉ። ኡስታዝ ሙአዝን ሰላም ልበለው። ለበይክ ኡስታዝ፣ እንዴት ነህ? ሰላም ነው? አልሐምዱሊላህ ወላሂ በጣም ደህና ነኝ። አልሐምዱሊላህ ረብል ዓለሚን። ይቅርታ ቶሎ አልመለስኩም፣ ሌሎች ቦታ አልነበርኩም። ላ አብሽር ምን ችግር የለውም። እንደዛ ስለሆነ ነው አንዳንድ ጊዜ ንግግር ስለማይገባቸው ነው። እኔ አሁን 2 ነው ስል ራሱን 2 ነው ያልኩት የነበረው። 2 የሚሆኑበት ሰዎች በ2 ምክንያት ነው አይደለ? አንደኛው ያው ሲጠጡ ነው። ሁለተኛ ነገር ደግሞ ጂኒ ሲኖራቸው ነው።
ሸያጢኖች ማለት አንድ ሸይጣን የያዘው ሰው ራሱ አይደለም የሚያወራው፣ ሸይጣኑ ነው የሚያወራው። ወይ ደግሞ የሚጠጣ ሰው መጀመሪያ መጠጥ ያዝና መጠጡ መጠጥ ያዛል። ከዛ መጠጡ ሰውየውን ራሱን ያዘዋል። ሶስተኛው ስቴፕ ማለት ነው። ከዛ አንጻር ነበር እኔ ያልኩት የነበረው ማለት ነው። እና አንድ ጊዜ አንዱ ፀጉር ቤት ገብቶ ከላይ ፀጉሩን ሲያሻሸው በጣም ይስቃል። ህንዳዊ ነው። ተሰምታችኋል ይህንን ነገር? እና በጣም ከትከት እያለ ይስቃልና ግራ ገባው ፀጉር ከርካሚው። ምንድን ነው የሚስቀው? ልክ ፀጉሩን ሲያሻሸው ይስቃል። ከዛ ምንድን ነው የሚያስገለፈጥ ብሎ ፀጉሩ ከርካሚው ተናዶ እንትን ሲለው አንተ ራስህ ከሆነ እኮ እየኮረኮርከኝ ነው አለው። ለካስ ሰውየው ህንዳዊው መጀመሪያ መላጣ ነበር አሉ። ከብብቱ ላይ ነው ፀጉሩን አስወስዶ ላይ ላይ ጭንቅላቱ ላይ ተከለው አሉ። ከዛ አንጻር ነው ለካስ እሱ የሚስቀው እየኮረኮረው ነው ለካስ። እና ለካስ እንትን ነው ብብቱ ነው እየኮረኮረ ያለው፣ ብብቱ ጭንቅላቱ ላይ መጥቶ ማለት ነው። አንዳንዴ አይገባቸውም ሰዎች ምን እንደሚያደርጉ። የዚህ ሰውዬ እንትን እንደዛ ነው። እና ቀጥሉ። ባረከላሁ ፊክ ወላሂ ጀዛኩሙላሁ ኸይር። ትዕግስት አድርጋችሁ ማናገራችሁ ራሱ ትልቅ ነገር ነው። ጀዛኩሙላሁ ኸይር። አላህ ይባርክ ፊኩም። እሺ እንግዳ ገብቷል ደግሞ አትበጥረቁ። እኛ ደግሞ እናውራ እስኪ። እሺ ሰላም ብያለሁ። ማን ነው? ጫታሞች ስድብ ጀመር። እኔ እኮ ምናልባትም ጠቅ አድርጌው ነው ይመስለኛል እንደዛ ሳደርገው። ሁለት አይደለንም አንድ ነን ይላል። ልክ ፀጉር ቤት ፀጉር ኮርካሚ እንደነበረው ማለት ነው። እና አንዳንድ ጊዜ እንደዛ ነው፣ እንትኑ ስላላወቀው ነው የተባለው ማለት ነው። እና አይ ቲንክ አመላለሱንም ምናምን አናዶታል። ዲቃላ ምናምን ነገር ዲቃላ የሚለው ቃል ስንት ትርጉም እንዳለው አያውቅም። 4-5 ትርጉም አለው። ዲቃላ ማለት አንድ ሰው ራሱ ፀጉረ ልውጥ ከሆነ ራሱ ዲቃላ ይባላል በሀገራችን። ዲቃላ ማለት ደግሞ ከጋብቻ ውጭ የተወለደም ወይም ደግሞ የሆነ አንሶላ በመጋፈፍ በምናምን ነገር ከሌላ የተወለደም እሱም ዲቃላ ይባላል። ዲቃላ ገስ የሚባልም ነገር አለ እና የተለያየ ነገሮችን ኤግዛምፕል ነው ያመጣሁለት። ዋናው ነገር ዘዳግም 23 ከ1-2 ድረስ ላይ ያለው ዲቃላ። እንደገና ደግሞ ምንሽሩ የተቀጠቀጠ ብልቱ የተቆረጠ ሰው ወደ አምላክ ጉባኤ ወደ ያህዌ ጉባኤ አይገባ ይላል። ጉባኤ ለሚለው ቃል ኤክሌሲያ ነው፣ ቤተክርስቲያን ነው። እና ቤተክርስቲያን ውስጥ የማይገባበት ምክንያት ምንድን ነው? እሱ ነው ፈልጎ ያደረገው ወይ? ሰዎች ናቸው የቆረጡት ምንሽሩን፣ ሰዎች ናቸው የቀጠቀጡት፣ ፈልጎ አይደለም ያደረገው። ለምንድን ነው ቤተክርስቲያን ውስጥ የማይገባው ነው እኛ ጥያቄያችን። ይሄ ነው ፌር ያለው ነገር ማለት ነው። ዲቃላን አትታዘዝ የሚለው አይደለም። ይሄ የባሰ ነገር አለ። ይህንን ቁጭ አድርጋችሁ እንዴት ነው ነጥቡ የነበረው። አይ ቲንክ ለመመለስም ፈቃደኛ አይደለም ማለት ነው። እና አይ ቲንክ መጽሐፋቸው ላይ እንደውም ከሆነ አሳምር የላቸዋለሁ። ምንሽሩ እያልኩ ነው የማወራው፣ ምንሽር እያልኩኝ ነው የማወራው እንጂ መጽሐፉ ላይ ብታነቡት አሁን ኤቲክስ አይደለም፣ አሁን ኤቲክስ አይደለም። ስለዚህ ምንሽሩ እያላችሁ ከዚህ በኋላ ስታወሩ ስታነቡ ጥቅሱን ምንሽሩ እያላችሁ ነው የምትሉት። ኢንሻላህ አስተካክላችሁ ማለት ነው። ይህን ይመስላል ኢንሻላህ። እና አብሽሩ። ስድቡን ደግሞ አንድ ያልገባችሁ ነገር ካለ ገብቷችኋል። ወላኪን ያው ለማስታወስ ያክል ነው። ወንድሜ ኢምራንና ወንድሜ ኢብራሂም ምንም አይሰማችሁ። ቤታችሁ ላይ ኡስታዝ መሰደባቸው ኡስታዝ ሳይሆኑ የአላህ መልእክተኛ ተሰድበዋል። የዳዕዋ መንገድ ነው። በነገራችን ላይ ሐታ ኪታብ ተውሂድን ከፍተህ ብታነብቁ የመጀመሪያ ስለ ዳዕዋ ጉዳይ ሲያስቀምጥ የመጀመሪያው ምንድነው አልዕልሙ ቀብለ አልቀውሊ ወልዓመል ይልና ሁለተኛ ላይ ደግሞ ያንን የተማረውን ነገር ደግሞ ምን ያደርጋል ሌሎችን ማስተማር ነው። ከዚያ በኋላ ምንድነው الدعوة إلى الله የሚል አንድ ካመጣ በኋላ መጨረሻ ላይ ምን ይላል? الصبر على الأذى فيه ይላል። وتواصوا بالحق وتواصوا بالصبر የሚለውን እንትን ኢቅቲባስ አድርጎ ማለት ነው የአላህ Subhanahu Wa Ta'ala ቃል። ስለዚህ በአላህ መንገድ ላይ ዳዕዋ የሚያደርግ ሰው ይሰደባል፣ ይገረፋል፣ ይመታል፣ ከሀገር ይወጣል፣ ይቸገራል። ነብያችንም ሰለላሁ ዐለይሂ ወሰለም ይሄን ሁሉ ነገር አስተናግደዋል። የእሳቸው ሱና ነው መሰደቡ፣ የእሳቸው ሱና ነው ሰው ፊት እሳቸውን ለማዋረድ መሞከሩ ማለት ነው። ወላኪን የእሳቸው መሰደብ የእሳቸውን ደረጃ ከፍ አደረገ እንጂ ምንም ዝቅ አላረጋቸውም። የኡስታዛችን መሰደብም ደግሞ ኡስታዛችንን ከፍ ያደርጋቸዋል እንጂ ለአላህ ብለው እስከተሰደቡ ድረስ ከፍ ያደርጋቸዋል እንጂ አንዳች የሚቀንሰው ነገር እንደሌለ ተሳዳቢዎችን ማወቅ አለባቸው። ኡስታዝ ደግሞ ያው የሚነገራቸው አይደለም፣ በደንብ አድርገው ያውቃሉ። ኢንሻአላህ ያለው ነገር ያ ነው። ጀዛኩሙላሁ ኸይር። ጀዛከላሁ ኡስታዙና አለቀመ። ሁላችንም ኢብሮ ይመቻል። ኔትወርክ ሰርቶልሃል አቢቢ። ኡስታዙንም ከተመቻችሁ ብለን አስተናግሯል። ከሱ በፊት ግን ያወረኩት ልጅ ነበር ካስታወሳችሁና ፕሊስ እኛ ቤት ሲመጡ ማለት ነው አንዳንዴ
ፖለቲካም ልሰሩ ስመጡ በአላህ አንዳንዴ ስግጥ ያለ ፖለቲካ ታውቃለህ ብሮ ስግጥ ያለ ፖለቲካ መተውን ይላል ተደማመጡ እንጂ ይላል። ማን ተደራረበ? አሁን እኛ እየቀለድን ያለ ነው። ኡስታዝ እያጫወተ ነው ያለው፣ ቃል እየተወራ ነው ያለው። ገብቶ ትርበሻላችሁ ምን ይላል ገና ገብቶ ማለት ነውና ፕሊዝ ስግጥ ያለ ፖለቲካ ፎቶውንም አላያችሁም እና አላያችሁም እኮ ይምሩ ፕሮፋይሉ እኮ ሌላ ሰው ነበር። ተሳዳቢው ልጅ ነበር ፕሮፋይሉ። የልጁ ፕሮፋይል በኤአይ ነበር ያሰራው። አላያችሁትም ፎቶውም ማለት ነው። እኔ ፎቶውን ፕሮፋይሉ ወዲያው ገብቼ ነበር ያየሁት። ትርፍ መናገር ሲጀምር ገብቼ ሳይ ያ ተሳዳቢው ልጅ ነቢያችን ሰለላሁ ዐለይሂ ወሰለም የሚሳደበው ባለጌው ልጅ የሱ ፒክቸር ነው ፕሮፋይሉ ማለት ነው። ኤኒዌይ እንደዚህ ፖለቲካ ተስሎ ነው ኢንሻአላህ። ጀዛኩሙላህ። ያው ከነሷት እንደዚህ ነገር የሚጠበቀው ኤኒዌይ። እሺ ኡስታዝ ወይም ኢብራሂም ከተመቻችሁ ብሌን አስተናግሯል ኢንሻአላህ። ኡስታዙና አላ ቀጥል። ኡስታዝ ወይድ ብሌን ቢለን ይላል። ኡስታዙና አለ መቻል ደህና ነን አልሐምዱሊላህ። የተመቻል መሰለኝ። ኦኬ አሽ ምን አለ አላየሁትም። ኡስታዙና አይመቸኝም ብሏል። በቃ እናንተ ቀጥሉ። ዝም ብሎ አካውንቱ ይቀመጥ። ከዚህ በኋላ አልምችልበት ቦታ አይደለም። እሺ ኡስታዙና እሺ ብሌን ወይ ደግሞ ቢለን እንዴት ነሽ? ወይ ለምን ወጣች? ጥያቄ ልጠይቅ ነበረ። እኔ መጠየቅ እችላለሁ። ቴዲ ይባላለሁ። እሺ ያው እንግዲህ ሌሎች ገብተው ስላስቀየሟችሁ እኔም እየፈራው ነው የገባሁት። ግን እኔ በጨዋነት ነው የማምነው፣ ስድብ ምናምን አልወድም። አንድ ጥያቄ ልጠይቅ ነው የገባሁት። መማር ፈልጌ ነው፣ ጥያቄም ሳይሆን እውቀቱ ስለሌለኝ ከእናንተ መስማት ፈልጌ ነው። ስለምን ነበር የፈለግከው? ቅድም ኢብራሂም ስታወራ አብርሃም እስራኤል አይደለም፣ በእርግጥ እስራኤል እዚህ የመጡ ናቸው አለ እና ሙሴ ግን እስራኤላዊ ነው። ሙሴ እስራኤላዊ ሆኖ ቁርአን ውስጥ ተጠቅሷል እና እንዴት እዛ ውስጥ ሊጠቀስ ቻለ? የእስራኤል ታሪክ ቁርአን ውስጥ ምን ያረገባ የሚል ብዙ ጊዜ ጥያቄ አለኝ እኔ በራሴ። እስኪ ስለዚህ ጉዳይ እስራኤላዊ ሆኖ እሺ፣ ችግር የለውም ኢንሻአላህ። ኡስታዝ ሙአዝ ነዚፍ አለ? አዎ አለ ኢንሻአላህ። ቀጥል ኡስታዝ። እሺ ቢስሚላሂ ረህማን ረሂም። ቴዳ የምትናገረው ነገር ካለቀ ማለቴ ሐሳብህን ጥያቄውን ከጨረስክ ማይኩን ብትዘጋ መልካም ነው። ምክንያቱም ከአጠገብ ድምፅ ነገር አለ መሰለኝ። እሺ ልክ ነህ። እሺ ቴዳ ቴንክ ዩ አመሰግናለሁ። እሺ ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። በዚህ አጋጣሚ ቻርጅ የሚያልቅ ከሆነ ወንድሞች ትገባላችሁ ማለት ነው። ምክንያቱም ውጭ ነው ያለሁት፣ ቻርጅም ወደ 10% ነው ያለው። ስለ ቁርአን ጉዳይ ስናነሳ ቴዳ ምን መሰለክ፣ ቁርአን የሚናገረው ስለ አንድ ጎሳ፣ ስለ አንድ ብሔር፣ ስለ አንድ ማህበረሰብ አይደለም። ለምሳሌ ያክል አንዳንድ ሃይማኖቶች ወይ ደግሞ አላህ ሱብሓነሁ ወተዓላ ከነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የላካቸው ነቢያቶች በአጠቃላይ ማለት በሚቻልበት መልኩ ለህዝቦቻቸው ለማህበረሰቦቻቸው ነው የተላኩት። ዒሳንም ጭምር ኢየሱስንም ጭምር ማለት ነው ሲላኩ ወደ እስራኤል ቤተሰቦቻቸው ወይ ደግሞ ወደ እነሱ ጎሳ ነበር የተላኩት። ነቢዩ ሙሐመድ ደግሞ ሰለላሁ ዐለይሂ ወሰለም ሲላኩ ለሁሉም የሰው ልጆች ስለተላኩ ሁሉንም የሰው ልጆችን የሚያካልል መልእክት ስለሆነ መልእክቱም ሲመጣም ሲነገርም ሙሉ የሰው ልጅ የሚመለከት ነገር ነው የሚነገረው ማለት ነው። ስለ እስራኤል ጉዳይ ሲነሳ ስለ እስራኤል ጉዳይ በነገራችን ላይ አላህ ሱብሓነሁ ወተዓላ በጣም ብዙ ቦታ ላይ ተናግሯል። ያ በኒ እስራኤል ቀድ አንጀይናኩም ሚን ዐዱዊኩም ወዋዕድናኩም ጃኒበ ጡሪል አየመን ወነዘልና ዐለይኩም አልመነ ወሰልዋ። በጣም ብዙ ጥቅሶች አሉ ስለ በኒ እስራኤል የሚናገር። ለምንድን ነው የተናገረው ስትል አላህ ሱብሓነሁ ወተዓላ ከአደም ጀምሮ እስከ ዛሬ እስከ ነቢ ሙሐመድ ድረስ ሰለላሁ ዐለይሂ ወሰለም ያሉትን ነቢያቶችን ከፊሎቻቸውን ጠቀሰ፣ ሁሉንም ሳይሆን ጥቂቱን ጠቀሰ። ኦልሞስት ወደ 25 የሚጠጉ ነቢያቶችን ጠቀሰና ስማቸውን ከነተግባራቸው ከናደረጉት ነገር ሙሉ በሙሉ ጠቅሶ ከነሱ የምንወስደውን ትምህርትና የምንማርበትን ነገር አስተማረም ማለት ነው። የሆነ ነብይ ላይ የተደረገን በደል ሲናገር ለምሳሌ ያክል ስለ ሎጥ ጉዳይ ሲነሳ ሎጥ እኮ እንዲህ ያለ መልካም ነብይ ነበር፣ ሰዶምና የገሞራ የወረደባቸው ሰዎች ማለት ነው፣ ግብረ ሰዶማውያን የነበሩት የመጀመሪያዎቹ ሰዎች። ስለነሱ ጉዳይ ተናገረና ምን ያህል ይህ ተግባር ቆሻሻ እንደሆነ በቁርአን ላይ በግልጽ አስቀመጠና
እነዚያን ሰዎች ያንን ወንጀል በመፈጸማቸው አጠፋናቸው ብሎ አላህ Subhanahu Wa Ta'ala ቁርአን ላይ ተናገረ። ስለ በኒ እስራኤል ጉዳይ ማነሳ። ስለ እስራኤል ጉዳይ ሲያነሳ አላህ Subhanahu Wa Ta'ala የእስራኤልን ጎሳዎችን እንዳከበራቸው ትልቅ ቦታ እንደሰጣቸውና አላህ ያከበራቸውን ነገር እነሱ ወደ ጎን ትተው ብዙ ነቢያቶች በእነሱ መሃል እየተላኩ እነሱ ያን ነገር ትተው ነቢያቶችን እንደገደሉ፣ ነቢያቶችን እንዳስዋሹ፣ ነቢያቶችን ብዙ በደል እንዳደረሱባቸው ከዚያም አልፎ ደግሞ በፈጣሪያቸው ማጋራትን የዘውትር ምግባራቸው ያደረጉ ሰዎች እንደሆኑ አላህ ቁርአን ላይ ነገረን። ለ30 ቀን እንኳን ሙሴ እነሱን ጥሎ ሲሄድ ለ40 ቀን ሙሴ እነሱን ጥሎ ሲሄድ ሙሴ ሲመለስ ሌላ አምላክን እያመለኩ ነበር የጠበቁት፣ ያህዌን ሳይሆን ማለት ነው። ቁርአን ላይ ሲናገር አላህን ሳይሆን ሌላ አምላክን እያመለኩ ነበር የጠበቁት። ስለዚህ ስለ በኒ እስራኤል ጉዳይ አላህ አንስቶ ሲናገር የተናገረበት ምክንያት ሰው መልካም ነገር ተውሎለት ይህ ሁላ መልካም ነገር አላህ አድርጎለት እንኳ አላህን ሊክድ ይችላል የሚለውን ነገር ለማሳየት ነው። ልክ እንደዚያው እኮ ነው ነብዩላህ ኢሳ ሲላክ ወይ ደግሞ ኢየሱስ ክርስቶስ ሲላክ እነሱ መጀመሪያ ካስዋሹት ሰዎች መካከል እስራኤሎች ነበሩ። የእስራኤል ልጆች ኢሳ መጀመሪያ ከዋሿቸው ሰዎችና ውሸታም ነህ ብለው ከቀጠፉበት፣ ከሰደቡት፣ ካንቋሸሹት እናቱ መርየምን ደግሞ ካዋረዱ ሰዎች አንዱ ነበሩ። እነሱ የመጀመሪያዎቹ ነበሩ ማለት ነው። ስለዚህ ቁርአን ስለ በኒ እስራኤል ብቻ አይደለም ባይተወይ ብዙ ማህበረሰቦችን መጽሐፍ ቅዱስ ላይ ያልተጠቀሱ በጣም ብዙ ነገዶችን ማህበረሰቦችን ቁርአን ጠቅሷል። ስለነሱ ሰዎች ሲጠቅስ እነኚህ ሰዎች እንዲህ መልካም ያደረጉ ነበር፣ እነኚህ ሰዎች ደግሞ እንዲህ መጥፎ ነገር ያደርጉ ነበር። መጥፎ ነገር ያደረጉት እንዲጠፉ፣ መልካም ያደረጉት እንዲህ ለሙ፣ መልካም ያደረጉት ለነገ እንዲህ ተዘጋጅቶላቸዋል፣ መጥፎ ነገር ሰርተው የሄዱት ደግሞ እንዲህ መጥፎ መስራታቸው ቅጣት ይጠብቃቸዋል በሚል ሙሉ በሙሉ የሰው ልጆች ማስተማሪያ ይሆን በሚችል መልኩ ነው የወረደው። ስለዚህ በኒ እስራኤል ሌሎች ማህበረሰቦች እንደተጠቀሱት ሁላ ተጠቅሷል። ወላኪን የበኒ እስራኤል የተደጋገመበት ትልቁና ዋነኛው ምክንያት ብዙ ነቢያቶች በእነሱ መሃል ስለተላኩ። ብዙ ነቢያት ለምንድን ነው በእነሱ መሃል የተላኩት ሲባል ደግሞ እነሱ ሰዎች በጣም ጠማሞች ስለሆኑ ነው። ብዙ ጊዜ ነቢያቶችን በጣም ይጠሙባቸዋል፣ ከበፊትም ማለት ነው። በጣም ነቢያቶች ላይ ከሚጠሙ ማህበረሰቦች እስራኤሎች ነበሩ። ሆኖም ግን አላህ Subhanahu Wa Ta'ala የነሱን ብዙ መልእክተኞችን እየላከ እንዲመለሱ አድርገዋቸዋል። ሐታ ነብዩላህ ሙሳ በህይወት እስከነበረበት ጊዜ መልካሙን መንገድ ይዘው ሲጓዙ ነበር። ከዚያ በኋላ ነብዩላህ ሙሳ እንደሄደ እንዳረፈ ሌላ ዓለም ውስጥ ገቡ ማለት ነው። እስከዛሬም ድረስ ይኸው የአላህን መንገድ በሌላ መንገድ ቀይረው የፈለጉትን ነገር እያደረጉ የፈለጉትን እያጠፉ እኛ ወንጀል የለብንም እያሉ እየኖሩ ነው። ስለዚህ በኒ እስራኤል ማስተማሪያ እንዲሆንም ጭምር ነው የተነገረው። ተመልሶልሃል ታዴ? አዎ ትንሽ ቀንሽ ተመልሶልኛል፣ ግን ቴንኪው ሐሳቡ ገብቶኛል። በቃ በደንብ ግን ምንድነው መሰለህ ለአብርሃም ፕሮሚስ ሲገባ እንግዲህ ያው በአብርሃም በኩል ይስሐቅ አለ፣ በይስሐቅ ያዕቆብ እያለ ነው የእስራኤሎች ዝርያ ሄዶና እነሱ ምን ብለው ነው የሚያስቡት? በቃ በአብርሃም በኩል ምሎልናል እና ስለዚህ አይተወንም፣ ያህዌ አይተወንም ብለው ነው የሚያስቡት። አሁን ያስረዳኝ ከሆነ እነሱ እንግዲህ ነቢያቶችን ገለዋል፣ አምላክን አልታዘዝ ብለዋል እና ያው እስካሁን በአመፃ እንደቀጠሉ ነው አሁን አንተ ነገርከኝ። እነሱ ደግሞ ተስፋ ቃል ልጆች ነን ይላሉ። ሮሜ ላይም ሳነብ ስለ ኃጢአታቸው ኃጢአተኛ ናቸው ተስፋ ቃሉ ደግሞ የሚላልና ምን ትለዋለህ? ሰማኝ ነው አንዴ ለቅርታ ጋር የእግዚአብሔር ቃል ላይ እየዋሸነ ያለው መጽሐፍ ቅዱስ አጨምር። ያው እኔ መጽሐፍ ቅዱስ ሲጨመር ዝም አያስችለኝም፣ ዝም ማለት አልችልም። ለዛ ነው የገባሁት። መጽሐፍ ቅዱስ ቃል ከእግዚአብሔር እንደሚተዋቸው አለ ጥቅስ እና ፕሊስ የእግዚአብሔር ቃል ላይ አጨምር። እስልምና ላይ ብቻ ቁመህ ጠይቅ። ኡስታዝ ቀጥል ኢንሻአላህ። እሺ ቴዳ አቤት ሰማለሁ። እስቲ ወደ አብርሃም እንመለስ አንዴ። ጥያቄ ግን አብርሃም ስንት ልጆችን ነው የወለደው? ስንት ልጆችን ነው የወለደው? አዎ ገብቶኛል። ስንት ልጆችን ነው የወለደው አብርሃም? መጀመሪያ ያው ከአጋራ እንዳለው ከሳራ እንዳለው ሳራ እነማን ናቸው? ከአጋር የወለደው እስማኤልን። እሺ ከሳራ ኢሳቅን አይደል እንዴ የወለደው? ኢሳቅን ማለት ነው። ሶሪ ኢሳቅ ደግሞ ያዕቆብን ወለደ። ያዕቆብ ደግሞ የእስራኤል አባት ሆነ ማለት ነው። እስራኤሎችን 12ቱን ነገር እሱ ነው የወለደው። መልካም። ስለዚህ አሁን የእስራኤል ነገር የሚጀምረው ከእስማኤል በኋላ ነበር፣ ከኢስሐቅ በኋላ ነበር። አዎ እሺ
አብርሃም ደግሞ ሁለት ነው የወለደው ብለናል። ከሁለቱ መካከል እስማኤልና ኢስሐቅ ነው። እስማኤል ደግሞ የአረቦች አባት ነው። አዎ ያው እስማኤል የአረቦች አባት ነው። ስለዚህ አሁን ስለ አብርሃም ጉዳይ ሲነሳ ቅድም መጀመሪያ ላይ ያነሳው ሙሴ እስራኤላዊ ነው፣ አብርሃም ግን እስራኤላዊ አይደለም ይባላል ብለሃል። አዎ ለምሳሌ ያክል አሁን አዳም እስራኤላዊ ነው አይደለም? አዳም ቅድም እንግዲህ ኢብራሂም እንዳለው እውነትህን ነው። እስራኤል የሚባለው የጀመረው ከያዕቆብ ከሆነ ከዛ በላይ ያለው የተለያየ መንገድ አሉ። በቃ አለቀ ማለት ነው። ያ ማለት የአብርሃምን ጉዳይ መልሱን አግኝተሃል ማለት ነው። መጀመሪያ ያነሳኸው እነሱ አብርሃም የእስራኤሎች አባት እንጂ እስራኤላዊ አይደለም እሱ። አዎ ግን እዛ ለአብርሃም ፕሮሚስ ገብቶልናል ነው የሚሉት። አዎ ፕሮሚስ ገብቶ ነበር። ፕሮሚስ የገባው ከልጆቹ እንደሚወለድ ነው። ኦኬ መልካም። ከልጆቹ እንደሆነ ጥሩ ፍሬ እንደሚመጣ ቃል ገብቶለት ነበር አይደል? አዎ ጥሩ ነው፣ በጣም ጥሩ። የባረኩህን እባርካለሁ የረገሙህን ችግር የለውም። ኦኬ ከዚያ በኋላ አሁን ቁጭ ብለን ስንመለከት ምክንያቱም ፈጣሪ የፈረደውን ነገር ያው መቼስ አእምሮ አለን፣ ነገሮችን የምመዝንበት ሚዛን አለን። ኢየሱስ ክርስቶስን ማን ነበር ያስደበደበው? ኦፍ ኮርስ ልክ ነህ፣ እስራኤሎች ናቸው። አመሰግናለሁ። እነሱ ታዲያ የተባረኩ ናቸው ኢየሱስን ሲያስደበድቡት? ኦኬ እንግዲህ ምን መሰለህ አሁን እነሱ ያነበብኩትኝ እኔ ለአብርሃም ሁለት ልጆች ከወለደ በኋላ እስማኤልንም ባርኮታል አምላክ። ግን የተስፋ ቃሉ የመጣው በይስሐቅ በኩል ነው። ምክንያቱም ለአብርሃም አምላክ ሲገለጥለት ሳራ ወንድ ልጅም ትወልዳለች በሚቀጥለው ዓመት ታላቅ ሕዝብም ይሆናል የተባለልን ለእኛ ነው ብሎ ነው የሚያስቡት። መልካም እነሱ እንደዛ አድርገው ማሰብ። በነገራችን ላይ እኔም አሁን ከመሬት ተነስቼ መጽሐፍ ቅዱስ ላይ የተነገረን ትንቢት ችግር የለም አንዳንዴ ጨርሼ ልጅ ችግር የለውም። ቴዳ በአጠቃላይ ማለት ነው እኔ ጋር ያለውን ነገር እንትን ልበልና እኔ ሲጀመር ቻርጅ እየዘጋብኝ ነው፣ መውጣት አለብኝ ግዴታ ማለት ነው። ወደ ኢብሮ አስተላልፋለሁ። ወላኪን ወደ ሚዛኑ ስትመጣ የተነገረው በሱ ልጅ በአብርሃም የልጅ ልጅ ውስጥ መሆኑ ነው። አንደኛ ነገር ያው አንተ እንደምታምንበት ብዬ ነው እየተናገርኩ ያለሁት እንጂ መጽሐፍ ቅዱስን አምኛ አይደለም እኔ ሲጀመር ከስር መሰረቱ ማለት ነው። ብዙ ነገሮች እንዳሉ ስለማምን ትክክል ያልሆኑ ነገሮች እንዳሉ ስለማምን እሱ ሌላ ጊዜ ትመጡበታላችሁ፣ ከኢብሮ ጋርም ትወያዩበታላችሁ። ስለዚህ አሁን እንዲያው ባሉት መልኩ እንኳን ብንሄድ አንተ ስታስበው ትላልቅ ነቢያቶችን የገደሉ ሰዎች ኢየሱስን አንተ አምላክ አድርገህ የምታስበውን ወይ ደግሞ እውነታው ግን ትልቅ ነብይ የነበረውን ያስደበደቡትን በእናንተ ግምት ያስደበደቡትን በእናንተ ግምት ያሰቀሉትን በእናንተ ግምት ያስገደሉትን እነሱን ሰዎች ጻድቆች ናቸው፣ የጽድቅ ፍሬ ናቸው፣ እስከ ትንሣኤው ቀን ድረስ የተባረኩ ናቸው ብሎ ማሰብ ይጋጫል አይጋጭም? ከአንተ እምነት ጋር ይጋጫል አይጋጭም? እሷን ለአንተ ልተውልክ። ዘንድሮ ላይ ደግሞ ቁጭ ብለህ ስትመለከት እነኚህ ሰዎች የዓለማችን አረመኔ የሚባሉ የመጨረሻ ክፋት የሚባሉ ተግባራቶችን በአጠቃላይ ከኋላው ትንሽ ፈልፍለ ብትመለከት የነሱ ተግባር መሆኑን ሌላ ነገር ቀርቶ ኤፕስቲን አሁን ሰሞኑን የተጋለጠው ፋይል እንኳን ብትመለከት ሙሉ በሙሉ የአይሁዶች ተግባር መሆኑን ትመለከታለህ። እግዚአብሔር እንዴት ብሎ ነው እንዲህ ያሉ ተንከሲሶችን፣ እንዲህ ያሉ መጥፎ ሰዎችን፣ እንዲህ ያሉ ዓለም ላይ የሚወነጅሉ ሰዎችን፣ እንዲህ ያሉ ዓለምን ለማጥፋት የሚተጉ ሰዎችን ባርካቸዋለሁ ብሎ የሚያስቀምጠው? ፍትሃዊ አምላክ ነው። ታዲያ ሙሉ በሙሉ ቢባርካቸውና እስከ ትንሣኤው ቀን ከባረካቸው ፍትሃዊ አምላክ ነው ብለህ ታምናለህ አንተ? በእኔ በኩል ያለውን ጨርሻለሁ። በጥያቄ ብቻ ልቋጭልህና ቻርጅን እንትን ማለት ስላለብኝ ልውጣ። እሺ ኡስታዝ ተመልሰህ ግን ኢንሻአላህ ቻርጅ አድርግና ኢንሻአላህ ሐቢቢ አላህ ይባርክ ፊክ። አሚን አሚን። ቀደም ቴዳማን አንድ የሳትከው ነገር አለ እንዴ? ዘር እንባርከዋለሁ ያለው በይስሐቅ ብቻ ነው እንዴ? ምንድነው መሰለክ ኢብራሂም በይስሐቅ ብቻ የሆነበት ምክንያት ለምንድን ነው? በይስሐቅ ብቻ ነው ወይ ነው ጥያቄ? አዎ ቆይ ነግረህ ነው። በይስሐቅ ብቻ የሆነው
ለመስዋዕትነት የወሰደው መስዋዕቱ እና አጋድሞ ሊያርደው የነበረው ይስሐቅን ነው። መስዋዕቱ ላይ እና መስዋዕቱ ላይ ሳይሆን እግዚአብሔር በስንት ቃል ኪዳን ይገባል? እግዚአብሔር ቃል ኪዳን በይስሐቅ በኩል በሳራ በኩል አንድ ነው አለ አብራ። ምን አይነት ቃል ኪዳን ገባው? ያው የአብርሃም ዘር ተባርኳል። በአጠቃላይ እስማኤልም እዛ ውስጥ አለ። ግን ዘርህን ስላለው ሁሉም ነገር ተብራርቶበት ሁሉም ነገር ውስጥ ራሱ ነው። አሁን የሳይንስ ፊዚክስን ምናምንን ሳይሆን ራሱ የጻፈውን መንፈሳዊ ነገሩን እምነቱን ራሱ ማብራራት ይችላል። ትክክል። ቁርአን መጀመሪያ ልመልስልህ። እሺ ቁርአን ግልጽ ነው ሲባል አንጻራዊ ነው። አንጻራዊ ነው ማለት ምንድነው ከተባለ አንድ ሰው ቁርአንን አንብቦ ሊረዳው ይችላል ነው። ግን ደግሞ ሊረዳው ይችላል ቢባልም ማብራሪያ የሚያስፈልጋቸው ነገሮች አሉ። ለምሳሌ አቂሙ ሰላት አለ ቁርአን ላይ ሚውት አድርገው አንዴ ሰላት አንድ ቁጥር እየጻፈች እንዴ? ኧረ ቆይ አንድ ኢብሮ ወይ ኧረ አሁን ማሂር ሲገባ ይተሃል። ሀክድ የሚል ጽሑፍ እየጻፈ ነው። ሀክድ ምን ማለት ነው? ወላሂ አይታችሁታል። ማሂር ሲገባ ከስር ሀክድ የሚል ጽሑፍ አለ ከላይ ከውስጥ ማለት ነው። ለእኔ ለራሱ ጽሑፍ አሳይቶኛል። በላይቭ ክሬተር እንደዚህ ሆነሃል ምናምን የሚል ከላይ ጽሑፍ መጣልኝ። ኢብሮ ማሂር ሀክ አድርጎሃል። ኢብሮ አይደለም የሚያደርገው ሲጀመር ሲጎ ቀለብ ሀክ አይደለም። ኢብሮ እንትን አድርገዋል። ጊፍት ናውጣ በቃ ኢብሮ ፑቲን አንዴ እንትን አድርገው። ኢብሮ ይሰማሃል? ስልክህን ሪስታርት አድርገውና በቃ ወጥተህ ሪስታርት አድርገው። ማሂር የኢብሮ ስልክ አይደለም የኢብሮ ስልክ። እኔም ዛሬ ላይ ኖ ኢብሮ ዛሬ ራሱ ላይቭ ከፍቼ እኔ ማለት ነው ላይቭ ከፍቼ እኔ ራሱ አይሰራም ነበር፣ እያስቸገረኝ ነበር። እና ሁሉም የሆነ ሪፖርት የሆነ ማሲቭ የሆነ ሪፖርት ወይም ደግሞ ሀክ አድርገውናል። እስኪ ተመልሼ ልግባና እዩት። ግን ኢብሮ አንብበዋል አላነበብከውም? አላየውም። እስቲ ቆይ አይሆን አየዋለሁ። እስቲ ወላሂ ጽፏል። ሀክ የሚል አካውንት ከላይ አይቼዋለሁ። በተስራት ሀክ ይላል። ሀክ ተደረጋችኋል ይላል ከውስጥ ማለት ነው። ቆይ ይግባ ድጋሚ አይከርስና ያው ኦኬ። አሁን ደግሞ አሁን ደግሞ አዊል ቢባክ ሱን ነው የሚለው እንዴ? ማን ነው እንደዚህ ብቻትብህ? እስኪ ላክልኝ ነኝ ይሩ። ቆይ እዚህ ልከፍተው አይደል? ያው ቆይ እስቲ ሌው እስቲ ኢብሮ ልክልሃል። ይኸው ቆይ ማሂሮም ፎርዋርድ አድርግልሃል። ይኸው አየኸው? ቆይ የከፈተ አለው ካሜራ ይታያል። እኔ አልከፈትክልኝ። እኔ ጋር አልተከፈተም። እሺ አሁን ይታያል። አረ በጣም የሚገርም ነገር ነው። እኔ ጋር ምንም አይታይም። እሺ ይታያል። አጀማ አይታይም። ይምሩ ካሜራ የለም። አይ በቃ የሆነ ችግር አለ። ያጀማ ችግር አለ። ወላሂ ችግር አለ። ኢብራሂም ምን ይሻላል? በቃ ይዘጋ ቤቱና ድጋሚ ላይ ጊዜ እንክፈት ወይስ ምን ይሻላል? እኔ እንጃ። ኢምሩ እስኪ አንተ ክፈት። ግራ ገባኝ እኮ እኔ በጣም ግራ ገብቶኛል። እስቲ አሁን ይታያል። ማሂር ሌላ ሰው ገብቶ ሲወጣ የሚል ከሆነ እሱ ሌላ ሰው ገብቶ ይውጣና አሁንም እየሰማ አይደለም። አንድ ቁጥር እየጻፉ እኮ ነው። አንድ ቁጥር ከጻፉ እየተሰማ አይደለም ማለት ነው። ጠይቃቸውሽ አይታይም ነው እኮ የሚሉ አንተን ነው ይታያል ስትል ሁለት ቁጥር የጻፉ ቆይ አንዴ ላውራቸው። እንዴ ምንሽ ነው? እኔ እኮ ግራ ገባኝ። አረ እንዴት ነው ነገሩ? ወላሂ ኢብሮ ሶስት ነገሮች አሉ። አንደኛ ማሲቭ ሪፖርት አሉ። እንዴ ኡስታዝ ደግሞ ሲገባ አዊል ቢ ዘክሬት ይላል። ወላሂ ኡስታዝ ሲገባ ደግሞ አዊል ቢ ዘክሬት እንደዛ ነገር ይላል። ምንድነው የተፈጠረ ያለው? አንደኛ ሀክ ተደርጋችኋል።
ሁለተኛ ሪፖርት አለ፣ ሶስተኛ ደግሞ ቲክቶክ አብዴት ማድረግ አለ። ከሶስት አንዱ ነው። ኡስታዝ ሰላም አለይኩም። እንዴ ኡስታዝ ሰላም አለይኩም። ኡስታዝ እያወራ ነው መሰለኝ። ኡስታዝ እያወራ ከሆነ አይሰማም ለኛ። ኢምሩ አንተ ክፈትና እንየው እስኪ። ቆይ መክፈት ሳይሆን ቆይ በሌላ አካውንት ልምጣ ላሳያችሁ። እኔ እርግጠኛ ነኝ። አይ እኔ ቢከፍታ ዛሬ አይቼዋለሁ ሀቢቢ። ድምጽ መሀል ላይ በጣም ያቋርጣል እና ከቲክቶክ ሊሆን ይችላል፣ ሪፖርት ሊሆን ይችላል፣ ወይም ሀክ ተደርገናል። ከሁለት አንዱ። አሁን አየሁ አቢ አይ ዊል ቢ ባክ ሱን የሚለው። እሺ አይ ቲንክ አይ ዊል ቢ ባክ ሱን። ሁላችንም ስልካችን ሪስታርት አድርገን እንግባ። ያንተ ምን ይላል? ጽሁፍ የለውም። እኔ ስገባ ኡስታዝ ያለ እስቲ ኡስታዝ ያወራ። የኡስታዝን ሀክ አድርገው እንዳይሆን እኔ ግራ እንደውም ገባኝ። ኡስታዝ አለ ሚዩት ነው። ለምንድን ነው ሚዩት የሆነው? እስቲ ኡስታዝ ሰላም አለይኩም። አልሰማም ወይ ብሎ እኮ ኮመንት ጽፎ ነበር። እያወራ እየተሰማ አይደለም መሰለኝ። ሚዩት ላይ ነህ ኡስታዝ፣ ሚዩት ላይ ነህ። ማይክ ክፈት። አይ ሚዩት ነው የሚያሳየው ኢብራሂም፣ ለሁላችንም ሚዩት ነው የሚያሳየው። አሁን ከስር ሆነን እንኳን ማለት ነው ድምጽ ሲቋረጥ የሚዩት ምልክት ነው የሚያሳየው። ምንድነው? እኔ ግራ ገባኝ እኮ ዳዕዋችን። አሁን ደግሞ ወጣ አሁን ደግሞ ኡስታዝ ወጣ። አዎ ወጣ ኡስታዝ። ለማንኛውም በዛው ይሄን አካውንት ፎሎ አድርጉ። ጀማ ቪዲዮ የሚለቅበት አካውንት ነው ከሰማችሁ። እና ከዚህ በኋላ ኮዳችን ከተሰማ አንድ ቁጥር ጻፉ፣ ካልተሰማ ደግሞ አይደለም፣ ካልተሰማ አንድ ቁጥር፣ ከተሰማ ደግሞ ሁለት ቁጥር፣ ከተሰማ ሁለት ቁጥር ሁል ጊዜ ማለት ነው። ከዚህ በኋላ ስንወያይ ይብሮ ቀጥል። እሺ በጣም ጥሩ። አይ በጣም ያሳዝናል። ይሄ ሁሉ ሰው ቁጭ አድርገን እዚህ ጋር ሪፖርት በዚህ ልክ መሆኑ። አንዴ በቃ ዛሬ የኮፒ ሊንክ ቀን እናድርገው። በቃ ሳንወጣ በፊት አንድ ጊዜ እሺ፣ ያ ጀማ ኮፒ ሊንክ አድርጉ። በቃ እስቲ በደንብ አድርጋችሁ ቤቱ ኮፒ ስንት ነው ይምሩ? የቱ ጋር ነው የሚታየው? እኔ አላውቀውም። የቱ ጋር ነው የሚታየው? ከስር የሆነ ቀስት ምልክት አለ። 68,000 ደርሷል። ኦኬ እስቲ እሱ 100,000 ያስገቡት እስቲ አንዴ። ሊግራ ገባን እኮ በጣም ኡስታዝ ሰላም አለይኩም። ሰላም አለይኩም። አሁን ይሰማል? ይሰማል ኡስታዝ። ምን ሆነ ነው ቤቱ? ምን አውቃለሁ ኡስታዙና አንዴ ፖስት ነው አለ ካሚንግ ሳም እሱን ምናምን ይላል። የተለያየ ነገር ነው የሚለው ያንተ ራስ አካውንት። አንደኛ ነገር የሆነ ምቀኞች አሉ፣ የሆነ ነገር ሪፖርት እየተደረገ ነው። ስለዚህ አሁን ስንፍናው ምንድነው ያለው? እኛ ጋር ነው ያለው። ኮፒ ሊንክ እና ሼር የማድረግና ያለ ማድረግ ጉዳይ ነው ጉዳዩ። ስትሮንግ ከሆነ መቋቋም አይችሉም ራሱ ሪፖርቱ ማለት ነው። ሪፖርት በጣም እየተደረገ ነው ያለው። አወራለሁ ማንም የሚሰማኝ ሰው የለም። ምልክት ሰጠዋችሁ ወጥቼ ስገባ ነው አሁን ራሱ የሰራው። እሰማለሁ ባይዘዌ። አዎ ኡስታዝ ትሰማለህ? አሁን በደንብ ትሰማለህ? እሰማለሁ ወይ ኢምራን ወይ ኢብራሂም አንድ ሰጡኝ። ትሰማለህ አላችሁ? አራው ተቆራውን ደግሞ ተቆረብኝ። ሄሎ ምናልባት እስቲ እንዴት ቆይ ወጥቼ ልግባ መሰለኝ ብላክ ሆነብኝ። ኢምራን ሁለት ሆነብኝ። ይሰማል ኢምራን ኡስታዝ ይሰማል? ሁለት ነው አካውንቱ ኡስታዝ። ሄሎ ኢምራን ሁለት ሆነብኝ። ምንድነው? እሺ ኢብራሂም ይሰማል? ይሰማል ኡስታዛው። የኢምራን አካውንት ሁለት አካውንት ነው ያለው፣ ለዛ ነው። ያ ሰላም። አረ በጣም ያሳዝናል ያ ጀማ። እኛ ይሄ ሁሉ ህዝብ እያለ ምን አይነት ከመስላችሁ ሙስሊሞች ምን እየሰራችሁ ነው? በአላህ እንደዚህ ሪፖርት እያደረጉ አውዝ ቢላህ። ቀጥል ይቦስቲ
አይ በቃ አሁን ኮፒ ሊንክ አድርጉ። በቃ ሁላችሁም 1000 ሰዎች አላችሁ ቤቱን እንዴ እንደዚህ የዳዋ አካውንት እኮ ነው ጀማ። ምን ሆናችሁ ነው እንዴ? አካውንት እኮ ዝም ብሎ የጭፈራ አካውንት ምናምን አይደለም እንዴ? አረ ኮፒ ሊንክ አድርጉ ያ ጀማ በደንብ አድርጋችሁ። ለእንዴ እንትን በቃ እንዴት ነው ታዲያ እንደዚህ የምንዛለቀው? እሺ አጂብ ወላሂ። ሄሎ ብሮ አሁን ይሰማል? ይሰማል ኡስታዙና። በቃ ለተወሰነ ደቂቃ ኮፒ ሊንክ ይደረግና ሼር ይደረግ ኢንሻአላህ። ለምሳሌ እንደዛ የተወሰነ እንትን ብለው ሁላችሁም እንደዛ አድርጎ ሼር አድርጎ ኮፒ ሊንክ አድርጎ እስቲ የታቡንም ወደ 2 ሚሊዮን ማነው 3 ሚሊዮን አስገቡት አንዴ። በጣም ተቆርተናል የምር በዚህ ደረጃ ማለት ነው። ትናንትና መጥቼ ራሱ ተቸግሬ ነበር። አዎ ነገርታች አልኩም እንትን አልኩኝ ከስር በቃ ለደምጥ አልኩኝ። ቢስሚላህ በጣም አሁን እኮ ከስንት እንትን ላይ ነው ያቆመን። ትናንትና 2400 ሰው እያለ እኮ ነው ኡስታዝ ማውራት ያቃተኝ እኮ። ተንኮል አለ እኮ ቴሌግራም ግሩፕ አላቸው። ከቴሌግራም ግሩፕ ላይ ሆኖ ነው ሪፖርት የሚያደርጉት። እናንተ እኮ ያልገባችሁ እንደዛ ነው። እነሱ ለባጢል ነገር አንድነት አላቸው፣ እኛ ለሐቅ ግን በአንድነት የለንም። የሚያሳዝነው እሱ ነው ራሱ ማለት ነው። ቢያንስ አንድ ላይ ሆናችሁ ሼር የምታደርጉበት ኮፒ ሊንክ የምታደርጉበት ታቡን ታብታብ የምታደርጉበት አንድ የራሳችሁ ግሩፕ ቴሌግራም ክፈቱ፣ ተነጋገሩ። እህቶችና ወንድሞች ዳዋ ነው፣ ሰዎችን ወደ አላህ የሚጠራበት ነው ብላችሁ ካሰባችሁ ይሄን አድርጉ። ምንም የሚያስከፍላችሁ ነገር የለም፣ ምንም የምትከፍሉበት ነገር የለም። አጀር ፈልጋችሁ የምትመጡ ከሆነ ያ ተከር ኡስታዝ። ቅድም የኢምራን አካውንት 2 ሆኖ ነበር የሚታየኝ፣ የሚገርም አሁን ተስተካከለ። አሁን ደህና ነው፣ አንዱ ነው ይታየኛል። ደግሞ ሁለቱንም አስገብቶ ነው ኡስታዝና፣ ሁለቱንም ቼክ ለማድረግ ከራሱ ነው። አዎ ሁለቱን አስገብቶ። ኦኬ እኛ በእጅ አለብኝ። አንተ ታወራለህ እኛ አንስካለን እኮ ቅድም ወይ ግሩፑ አስተካክሉት፣ የብር አስተካክሉት። እናንተ ናቸው ከስር ማስተካከል የምትችሉት። አሁን ሼሩ ራሱ 96900 ምናምን አካባቢ ላይ ነው ያለው። 150 ምናምን ሺህ አድርጉት። ታቡን 3 ሚሊዮን አስገቡት። በቃ ይሄ ነው ያለው ነገር ማለት ነው። እንደዛ ስትሮንግ የሚሆነው በዛ የተነሳ ነው እንጂ ኢምሮ አላህ ኢምሮ ደግሞ እና ምን ይሻላል? ኢምሮ እንዴት ነው? ምንድን ነው እስኪ አጀማ ከተሰማቸው አሁንም ኮዶን አስቀምጡ። ከተሰማ ኢንሻአላህ አንዱ ለፖይንት እና እንዳይሳካላቸው ማለት ነው። ያው የሚጠቅም ከሆነ ብዬ ነው። አንድ መልእክት አለኝ። ላይቭ ገብተው ሰዎቹ ማለት ነው ኢሞ ወይም ቴሌግራም በመሀል እየወጡ የሚጠቀሙ ከሆነ የላይቭን እንትን ይቀንሰዋል እና የኛ የሆኑ ሰዎች ቢያንስ ሙስሊሞቹ እንደዛ አድርገው እንዳይጠቀሙ ብትነግራቸው፣ ሲከተል ኮፒ ሊንኩን እንዲደረግ ነገር ነው። ይሄን ለማስተላለፍ ያክል ነው። ጀዛከላህ። እሺ እንትኑን ትቀንስልናለህ? ሚውት ታደርገዋለህ? ዘፈናለህ። ኢምሩ ቀጥል። አይ በቃ ጀዛኩሙላህ። ያው እንዳትካላችሁ እንቀጥላለን። ኤኒዌይ ኡስታዝ ራም ስለመጣ ኢንሻአላህ ጥያቄ ያላችሁ ካላችሁ ግቡ፣ መበያየት የምትችሉም ካላችሁ እንቀጥላለን ማለት ነው። እና ባካችሁ ሙስሊሞች ኮፒ ሊንክ አድርጉ። ቢላህ አለይኩም መዳከም የለብንም። ኦኬ ሙስሊም እኮ ልዩ የሚያደርገው ነገር ይሄ ነበር። አንድነታችን ነበር ልዩ የሚያደርገን፣ እንደነሱ የተለያየ አልነበርም። ግን አሁን እንደዚህ ክፍተት እየተፈጠረ ነው ያለው። ስለዚህ እንደዚህ ክፍተት እንዲፈጠር አታድርጉ። እኛ እዚህ ጋር ስንባይ እናንተ ግዴታ አለባችሁ። ኦኬ ግዴታቸው ምንድነው? ኮፒ ሊንክ ማድረግ ነው። እና ኮፒ ሊንክ ደግሞ ስታደርጉ ፕሮፋይልም እየገባችሁ ኮፒ ሊንክ የሁላችንም የኔም ባዘው ሪፖርት አለበት። ከ3 ቀን ታግዶብኝ ነው 3 ቀን ታግዶ ነው የተከፈተልኝ ይሄ አካውንት ማለት ነው። ስለዚህ ይሄን አካውንት በደንብ ኮፒ ሊንክ አድርጉ። አብሶ ዋናው ደግሞ የኢብራሂም አካውንት ነው። እየገባችሁ ኮፒ ሊንክ አድርጉ። የኡስታዛን አካውንት ግዴታ ስለሆነ እየገባችሁ ኮፒ ሊንክ አድርጉ ማለት ነው። ኢብሮ አይ ቲንክ አሁን ጥሩ ነው ያለው። ስለዚህ እንቀጥል። አዎ አሁን ጥሩ ነው ማሻአላህ። አሁን አሪፍ ነው። በርቱ። እሺ በዚሁ ይቀጥል። እሽና በአንተ መካከል ከአንተም በኋላ በዘር መካከል የምትጠብቁት ቃል ኪዳኔ ይህ ነው አለ። ምንድነው እሱ? ከአንተ ወንድ ሁሉ ይገረዛል። አየው ቃል ኪዳን ቁልፈታቸውንም ስጋ ትገርዛላችሁ፣ በእኔና በእናንተ መካከል ላለውም ቃል ኪዳን ምልክት ይሆናል። የ8ም ቀን ልጅ ይገረዛል አለ። ይሄን ነው ቃል ኪዳን እያለ የተናገረው እግዚአብሔር።
ከዛ በኋላ ቁጥር ልክ ነህ። አሁን ይሄኛውን ዋናው ቃል ኪዳን ብዬ አልለውም። ለእኔ ለምንድን ነው መሰለህ? ዋናው ቃል ኪዳን ሁለት ነው። አንደኛው ልክ ከመስዋዕቱ ይስሐቅን አጋድሞ ሊያርድ ስል ታው ብሎ ሌላ በግ ቆይ ከሰዋ በኋላ ልክ እዛ ጋር የተናገረው ፕሮሚስ አለ በጣም እንደገና ደግሞ ሌላ ቦታ ደግሞ ልክ እሱ ላይ እንመጣለን። ለአብርሃም ለሁለቱም ልጆች ቃል ገብቷል። ይሄ ያስማማናል። ሚውት አታርግ፣ ችግር የለውም። ምናልባት የሚረብሽ ካልሆነ ምንድነው መሰለ ሁለት ቃል ኪዳኖቹ አንደኛው ቁጥር 18 ላይ ያለው ቁጥር 15 ላይ ያለው ነው። አብርሃም ምን አለው? ለሚስትህ ሶራ ብላ ትጥራት፣ ሳራ ብለህ ጥራት አለውና ደግሞ ከሷ ልጅ እሰጥሃለሁ አለው። ባረካታለሁም የአህዛብም እናት ትሆናለች፣ የአህዛብም ንግስት በሷ ይወጣል አለ። ነገስታት ከሷ ይወጣል። ቀጠለና አብርሃምም በግንባሩ ወደቀ፣ ሳቀም፣ በልቡም ያው 100 ዓመት ሴት እንዴት ልጅ ይኖራታል ምናምን በማለት ማለት ነው። አብርሃምም ምን አለ? እግዚአብሔርን እስማኤል በፊት ቢኖር በወደድኩ ነበር አለ። ምን ማለቱ ነው ቴዳ? በፊት በኖረ ማለት እግዚአብሔር ቁጥር 1 ላይ ስለ አብርሃም ሲናገር በፊት የተመላለስ አለው። እዚህ ጋር ደግሞ እስማኤልን አብርሃም በፊት ቢኖር ወደድኩኝ አለ። ምን ማለቱ ነው? ምንድነው? ተስፋ በመቁረጥ ነው። ምንድነው? የሚወልድ አልመሰለውም። እኔ በቃ ይበቃኛል እስማኤልን በለው እንደዛ ነው የምረዳው ማለት ነው። ቃሉ እኮ እዛ ላይ የለም። ቁጥር 1 ላይ እኔ ኤልሻዳይ ነኝ በፊት የተመላለስ ፍጹምም ሁን አለ። ምን ማለት ነው? እሱን ያለው እቱ ጋር መሰለክ። እሱን ያለው የተስፋ ቃሉ ሊፈጸም ሲል ሳራ ልትጸንስ ፍጹም ሁን አለው። ፍጹሙን በፊት የተመላለስ ማለት በቃ ቅዱስ ሁን፣ ፍጹም ሆነ ጠብቀኝ ይላል። ተገዛኝ ማለት ነው። ሌላ ነገር አለው? ወርሺፕ ማድረግ ነው አይደለ? አዎ በፊት የተመላለስ ያው ተዘጋጅ እኮ ነው በቃ ማለት ይመስለኛል። እኔ ጋር አሁን ሁሌ በቃ ተስፋ ቃሉን ይዤ መጥቻለሁ አይደል? ከዛ በኋላ ነው ኮሜንተሪዎች እንደዛ ብለው ነው የሚያስቀምጡት። እኔን ወርሺፕ ሚ ብሎ ነው የሚያስቀምጠው። ወርሺፕ ሚ እኔን ተገዛኝ። ስለዚህ አብርሃምም ወረደና ቁጥር 18 ላይ አብርሃም እግዚአብሔርን እስማኤል በፊት ቢኖር በወደድኩ ነበር አለ። ምን ማለት ነው? በፊት ቅድም እንዳለው በፊት ቢሆን በወደድኩ ያለው ምንድነው? ጠብቆ ይስሐቅ ስለዘገየ የተስፋ ቃሉ በእስማኤል ይሁንልኝ አይነት ስታፍ ነው። እንደዛ ነው የምረዳው። እንደዛ ነው አስተሳሰቡ። የላይኛውን በፊት የተመላለስ ማለትና በፊት የተመላለስ ያለው በቃ ኦልሬዲ ሳራ ልትወልድ ስትል ነው። ከዛ በኋላ እኮ ከዓመት በኋላ ሳራ ወለደች። ይሄኛው ደግሞ ሰርፕራይዝ ላድርግ። ወርሺፕ ሚ ብሎ የተቀመጠው የዚህኛውን ነው። ላሳየ ከፍቼ ሶኬሽ ወርሺፕ ሚስ ቢል ምን ችግር አለ? በቃ እሱ ስለዚህ አንተን እንዲያመልክ በፊትህ አድርገው ነው እያለ ያለው አብርሃም እያለ ያለው እስማኤልን አንተን እንዲያመልክ አድርገው ነው። አሁን ቀጠለና ምክንያቱም ቅድም የሳትከው ነገር አለ። እሺ ለዛ ነው እኔ ማረም የፈለኩት ይሄ ነገር። እስማኤል በፊት ቢኖር በወደድኩ ማለት አንተን ቢያመልክ ነበር። አሁን እግዚአብሔር የእስማኤልን ተወና ወዲያውኑ መጀመሪያ መልስ የሰጠው ለይስሐቅ ነው። ምን አለ ይስሐቅ? እግዚአብሔርም አለ በእውነት ሚስት ሳራ ወንድ ልጅን ትወልዳለች አለው። ስሙንም ይስሐቅ ብላ ትጠራዋለች። ከሱም በኋላ ለዘሩ የዘላለም ቃል ኪዳን እንዲኖር ቃል ኪዳኔን ከሱ ጋር አቆማለሁ አለ። በጣም ጥሩ። በቃ በይስሐቅ በኩል እኛ ቃል ኪዳን የለም ብለን አናምንም። ቃል ኪዳን ግን አንድ ቃል ኪዳን ያለው እሱም ቅድም የተባለው። ከዛ ውጭ ቃል ኪዳን የለም ባይብል ላይ ሌላ ቃል ኪዳን የለም። የቁልፈታቸውን እንትን መገረዝ ነው። አሁን ግን ቁጥር 18 ላይ እግዚአብሔር ቆይ ሲባርካቸው እኔ አሁን መጽሐፉ ስለሌለኝ ነው እንጂ ልክ እስማኤልን ሲያቀርብ በአንተ ፊት ይሁንልኝ ብሎ ሲያቀርብ አብርሃም እዛ ጋራ እግዚአብሔር ለአብርሃም ምን ብሎ አለው ንገረኝ። እሱ ላይ እንመጣለን እኮ ገና እኮ ነው። ይሄን አንዴ እናውራው እንጂ ገና እዛ እኮ አንተ ያለው እንዴ ምን ሆነ ነው ትሄዳለህ? ይሄው በቃ ከአንተ ጋር ለዘላለም አኖራለሁ ብሎ እኮ ተስማሙ። በቃ ገብቷል። ዘላለም የሚለው ነገር ዘላለም ሁሉ ጊዜ ዘላለም ያኛው ዘላለም አይደለም፣ ይታወቃል። ዘላለም የትኛው እንደሆነ አላፊ ጊዜን ዘላለም ተብሎ ይመጣል ባይብል ላይ። ስለዚህ አሁን ለዘላለም ከአንተ ጋር አኖራለሁ አቆማለሁ አለ። አሁን ችግሩ ግን ቁጥር 20 ላይ እግዚአብሔር የተጠየቀው ጥያቄ ነበር። ቁጥር 18 ላይ አብርሃም የጠየቀው ጥያቄ ነበር።
ምን አለው? ስለ እስማኤል ሰምቼሃለሁ አለው። ሰምቼሃለሁ የጠየቀው ፓጋንን አምልክ አይደለም ያለው፣ ያምልክ አይደለም ያለው፣ እኔን አንተን እንዲያመልክ አድርገው ብሎ ነበር የጠየቀው። ሰው ቀጠለ። ስለ እስማኤል ሰምቻለሁ፣ እነሆ አንደኛ ያዝልኝ ባርኬዋለሁ፣ ሁለተኛ ፍሬያማም አደርገዋለሁ ብሏል። ኢየሱስ ታስታውስ እንደሆነ ከእናንተ ትወሰድና ፍሬያማ ፍሬ ለምታፈራ ሕዝብም ትሰጣለች ብሏል ማቴዎስ 21:22 ላይ። ከዛ ቀጠለ፣ እጅግም አበዛዋለሁ አለ። እጅግም ነው ማበዛው አለ። 12 ማብዛቱ ቀረ። 12 ነገዶችም ወልዷል እንደ ይስሐቅ ማለት ነው። በጣም ከዛ ምን አለ? ታላቅ ሕዝብ አድርገዋለሁ አለ። አየው፣ እነዚህ ሁሉም ነው የተናገረው። ስለዚህ አሁን ታላቅ ሕዝብ ማለት ነው። ታላቅ ሕዝብ ማለት በቃ የአብርሃም ዘር ነው፣ የተባረከ ዘር እሰጠዋለሁ ነው። ታላቅ ሕዝብ ማለት ይበዛል ሕዝቡ የሱ ዘር ማለት ነው። የሚያመልክ ሕዝብ ማለት ነው። በትእዛዝ የሚቆም ሕግ ያለው ሕዝብ ማለት ነው። ሕግ ያለው። እሺ ምን አለ መሰለክ እዚህ ጋር ለምሳሌ ሮሜ ላይ አንድ ቃል አንብብልና አንድ ላይ ታጠቃልኛለህ። ሮሜ ምዕራፍ 9 ቁጥር ኡስታዝ ማውራት ፈልጓል መሰለኝ። ኡስታዝ እሺ፣ ሮሜ ምዕራፍ 9 ቁጥር 6 ጀምሮ እንዲላል፣ ነገር ግን የእግዚአብሔር ቃል የተሻረ አይደለም፣ እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉም እና የአብርሃምም ዘር ስለሆኑ ሁላቸው ልጆች አይደሉም፣ ነገር ግን በይስሐቅ ዘር ይጠራሃል ተባለ። ይህ የተስፋ ቃል ልጆች ዘር ሆነው ይቆጠራሉ እንጂ እነዚህ የሥጋ ልጆች የሆኑ የእግዚአብሔር ልጆች አይደሉም ማለት ነው። በዚህ በቃ ይሄን አንብብልኝ። ይሄ ቃል ምን ይላል? ሰላም አለይኩም ብሮ። ወአለይኩም ሰላም ወራህመቱላህ። ኡስታዝ ቀጥል። ኤሊሻ ሰላም ብያለሁ። አንብበዋል ቃሉን ግን? አዎ ሮሜ 9 በጣም አሪፍ ነው። በሱ ላይ በጣም መሄድ እፈልጋለሁ። ከመጀመሪያ ዘፍጥረት 17 አንድ ቃል እንትን ልበልና እንሄዳለን። በጣም ደስ የሚለኝ ጥቅስ ነው እሱ። ጥቅስንም ስትረዳ ግን በቃ ክርስትናን ጥለህ ልትወጣውለት ትችላለህ ማለት ወይ ደግሞ ደስ ሊል ይገባል። የሚያስደስት ነው፣ አስደስታለሁ ኢንሻአላህ። ዘፍጥረት 17:21 ላይ ቃል ኪዳኔን በሚመጣው ዓመት በዚሁ ጊዜ ሳራ ከምትወልድ ልጅ ጋር ከይስሐቅ ጋር አቆማለሁ ይላል አይደል? አዎ። በዓመቱ ሳራ ከምትወልደው ከይስሐቅ ጋር ምን ብሎ አቆመ ቃል ኪዳን ፈጣሪ? እንግዲህ ሳራ ወለደች በዓመቱ። እስኪ ድገምልኝ፣ አልገባኝም። ምን ይላል መሰለ? መጀመሪያ ዘፍጥረት 17:7 ላይ ቃል ኪዳኔን በእኔና በአንተ መካከል ከአንተም በኋላ ከዘርህ በትውልዳቸው ለዘላለም ኪዳን አቆማለሁ አለ። ያም ኪዳን የመገረዝ ኪዳን ነው አለ። አቆማለሁ ያለው ቃል ኪዳን ነው ካለ በኋላ ከዘር ጋር ካለ በኋላ መጀመሪያ ከእስማኤል ጋር ካደረገ በኋላ ግን በዓመቱ አለ ቃል ኪዳኔን በሚመጣው ዓመት አለ። ልክ እዚህ ስምታይ ማለት ነው። በዚሁ ጊዜ ሳራ ከምትወድልህ ከይስሐቅ ጋር አቆማለሁ አለ። ጥያቄው በዓመቱ ሕፃን በተወለደበት ሰዓት ላይ ከዛ ከሕፃኑ ጋር የገባው ቃል ኪዳን ምንድነው? ቃል ምንድነው ያቆመው ኪዳን? እዚህ ጋር አላስታውስም። ምን አይነት ኪዳን በዓመቱ አስታውሰኝ፣ ይገባኛል። ወንደርፉል። አዎ ዘፍጥረት 21:4 ላይ ምን ይላል? አብርሃም ልጁን ይስሐቅን አምላክ እንዳዘዘው በ8ኛው ቀን ገረዘዋል። አቆማለሁ ያለው ቃል ኪዳን ዘፍጥረት 17:7 ላይ የመገረዝ ኪዳን ነው። ከእስማኤል ጋር መጀመሪያ ካደረገ በኋላ በዓመቱ አቆማለሁ ከልጁ ጋር ባለው መሰረት በዓመቱ ልክ ይስሐቅ ተወለደ። ይስሐቅ ሲወለድ በ8ኛው ቀን ገረዘው። ሐዋርያት ሥራ 7:8 ላይ የመገረዝን ኪዳን ሰጠዋል ለአብርሃም። እንዲሁ ይስሐቅን ወለደ፣ በ8ኛው ቀን ገረዘው። ይስሐቅም ያዕቆብ ደግሞ 12ቱን የአባቶችን አለቃ ገረዛቸዋል። ይሄን ኪዳን ነው ዘፍጥረት 17 ላይ የሚያወራው። ዘፍጥረት 17 ላይ ከመገረዝ ኪዳን ውጪ ሌላ የተነገረ ኪዳን ፈጽሞ የለም። ግልጽ ነው። እንትንስ ያ ከመገረዝ ውጪ ሳይሆን እንትን አብርሃም ምንድነው ሲታዘዘው ለእግዚአብሔር ይስሐቅን ዘፍጥረት 17 ላይ ነው ያልኩሽ እኮ። ዘፍጥረት 22 ነው የምታወራው። ዘፍጥረት 17 ላይ ወደዚህ ነው። ልክ ነህ። ቃል ኪዳኔን ገባለሁ ሲል ማለት ነው። አሁን ወደ ሮሜ 9 ላይ እንምጣ ማለት አንተ ወደ አነሳው ጥቅስ ማለት ነው። በጣም ይሄን ጥቅስ ይልኝ ሮሜ 7
ሮሜ 9:6 ላይ ነገር ግን የአምላክ ቃል የተሻረ አይደለም፣ እነዚህ ሁሉ ከእስራኤል ሁሉ የሚወለዱ ሁሉ እስራኤል አይደሉም እና አለ። ሁለት አይነት እስራኤል ነው ያለው። የአብርሃም ዘር ስለሆኑ ሁላቸውም ልጆች አይደሉም አለ። በይስሐቅ ቃል ይጠራሃል ተባለ። ይህ የተስፋ ቃል ልጆች ዘር ሆነው ይቆጠራሉ እንጂ እነዚህ የስጋ ልጆች የእግዚአብሔር ልጆች አይደሉም ማለት ነው አለ። ሁለት አይነት ዘሮች አሉ፣ ሁለት አይነት እስራኤሎች አሉ ባይብል ላይ። የመጀመሪያው እስራኤል ዘስጋ የሚባለው ነው። ሁለተኛው እስራኤል ደግሞ እስራኤል ዘነፍስ ነው ይላል። ሁለት አይነት እስራኤሎች አለ። ልስጥህ ዘስጋና ዘነፍስ ነው። አይ እንትኑን ተርሙን ያው ቴዎሎጂካል ተርም ስለሆነ የሚሰጠው እንጂ በጥቅስ ደረጃ ላስደግፍልህ። እሺ ገላትያ ምዕራፍ 6 ግባ። አንድ ጊዜ እሺ፣ እያወራኝ ልግባው መጽሐፍ ቅዱስ ችግር የለውም። ገላትያ ምዕራፍ 6 ገላትያ ምዕራፍ 6 እሺ ምዕራፍ 6 ቆይ አንዴ። እሺ ቁጥር 16 ላይ ቁጥር 15 ላይ ምን ይላል? በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝም ወይም አለመገረዝም አይጠቅምም ማለት። በዚህ ስርዓት በሚመላለሱ ሁሉ ላይ አለ። እነማን ናቸው በዚህ ስርዓት የሚመላለሱት? በመገረዝ ኪዳን እስራኤላውያን የሚባሉ በስጋ ያሉት እስራኤላውያኖች ማለት ነው። እሺ ካለ በኋላ በአምላክ እስራኤልም ላይ ሰላም ይሆናል። በማንና በማን ላይ ሰላም ይሆናል አለ? በእስራኤል በማንና በማን አለ? ሁለት ናቸው የተጠቀሱት። በዚህ ስርዓት የሚመላለሱ እስራኤላውያን የሚባሉ አሉ። ቀጥሎ በአምላክ እስራኤልም ላይ ሰላም ይሁን ነው የሚለው። እንግሊዝኛውን ደግሞ ግልጽ ያደርገዋል ራሱ። ኤንድ ሜኒ ሃስክ ዌልክ አኮርዲንግ ቱ ዚስ ሩል ይልና ፒስ ቢ አፖን ዘም ይልና ኤንድ ሜርሲ ኤንድ አፖን እስራኤል ኦፍ ጋድ ይላል። የአምላክ እስራኤል በሚባሉት ላይ ይሆናል። ሁለት አይነት እስራኤሎች አሉ። አንደኛው እስራኤል የሚባሉት በስጋ ከያዕቆብ ቤተሰብ ውስጥ ያሉ አሉ። ሁለተኛው እስራኤል የሚባለው ደግሞ ሌላ አይሁዳዊ የልብነት አይሁዳዊነት ያለባቸው አሉ። አንተ ሮሜ ላይ ስታነበው ሙሉ የሮሜ መጽሐፍ ስላላጠና እንጂ ሮሜ 4 ላይ እንደዚህ ይላል። የሮሜ ምዕራፍ 4 ላይ እሺ ሮሜ ምዕራፍ 4 ላይ አውጣው። እሺ ሮሜ ምዕራፍ 4 ላይ እሺ ሮሜ ምዕራፍ 4 እሺ ቁጥር ሮሜ ምዕራፍ 4 ወይ ቁጥር ቆይ ምዕራፍ 3 ላይ መሰለኝ ባልሳሳት ምዕራፍ 3 ወይ 4 ላይ ቆይ አንድ ላውጣው። ከባይብል በጣም እየራቀን ስለሆነ ጥቅስም እየጠፋን ነው። የልብ መገረዝ ምናምን እያለ የሚያወራበትን ትዝ ይላል። ሮሜ ምዕራፍ 4 ልክ እናንብብልህ እንዴ? አገኘው መገረዝም የልብ መገረዝ ምናምን ሮሜ 2 ላይ ቀርታ 2:29 ላይ ምን ይላል መሰለ? መገረዝም ቢሆን አለ መገረዝ አይጠቅም የሚለው 26 ላይ ጀምሮ ሮሜ 2:26 ላይ እንግዲህ ያልተገረዘ ሰው የሕግ ስርዓት ቢጠብቅ አለመገረዙ እንዴት መገረዝ ሆኖ አይቆጠርለትም? ከፍጥረትም ያልተገረዘ ሕግን የሚፈጽም ሰው የሕግ መጽሐፍ መገረዝ ሳይሆን ሕግ በመተላለፍ በአንተ ይፈርድብሃል። በግልጥ አይሁዳዊ የሆነ አይሁዳዊ አይደለምና አለ። በግልጽ በስጋ የሚደረግ መገረዝ አይደለምና፣ ዳሩ ግን በስውር አይሁዳዊ የሆነ አይሁዳዊ ነው። መገረዝም በመንፈስ የሚደረግ የልብ መገረዝ እንጂ በመጽሐፍ አይደለምና አለ። ስንት አይነት አይሁዳዊነት አለ? በስውር ማለት እስኪ አስረዳኝ። በስውር የሚለው ምን? ግልጽ አይሁዳዊ የሚባለው ይሄ የምታየው የሙሴ ተከታይ ያለው እየተገረዘ የስጋ ስርዓት ያለው ነው አይደለ? በግልጽ አይሁዳዊ የሆነ አይሁዳዊ አይደለም አለ። ግን አዲስ ኪዳን ላይ ያለው አይሁዳዊነት አለ። ምን አይነት አይሁዳዊነት አለው አለ? በስውር አይሁዳዊ የሆነ አይሁዳዊ ነው አለ። ስውር አይሁዳዊ ይባላል። በስውር የሚለው ስፒሪቹዋል አይሁዳዊኖች አሉ ነው አዲስ ኪዳን ላይ እንትን ላይ የነገረ። ለዛ ነው ሮሜ 9 ላይ ነገረ ከእስራኤል የሚወለድ ሁሉ እስራኤላውያኖች አይደሉም ማለት። ሌላ እስራኤል የሚባል አለ አዲስ ኪዳን ላይ መጣ። እስራኤል ዘነፍስ ይባላል በቴዎሎጂ ደረጃ ማለት ነው። ሪፕሌስመንት ቴዎሎጂ የሚባል አታውቅም? በፕሮቴስታንት አልሰማም? አልሰማኝም። እንትን ላይ ጎግል ላይ ገባና ጊዜ ሲኖር ግን ያው አይሁዳዊ ሆኖ የማያምን ማለት ነው አይደለም። አዲስ ኪዳን ላይ ሌላ እስራኤል አለ። ሪፕሌስመንት ቴዎሎጂ ብለህ አጥና ጊዜ ሲኖር። እስቲ አንድ ጊዜ ጻፍልኝ እስቲ ድገመው በአፍህ ቴዲሻ። ምን ሪፕሌስመንት ቴዎሎጂ ብለህ ጻፍ በልብህ በመዝገብ ላይ ያዝገው። የሆነ ማስታወሻ ላይ አንድ ያዝልኝ። ቀላል ነው ቃሉ እኮ ሪፕሌስመንት ቴዎሎጂ ብዬ ማለት በቃ እሱ ማለት ሁሉም ይቀበላል። ሁሉም ክርስቲያን ሪፕሌስመንት ቴዎሎጂ ማለት እስራኤል ዘስጋ እና እስራኤል ዘነፍስ የሚባል ትምህርት አለ። እስራኤል ዘስጋ የሚባሉት
የሙሴን ሕግ ሲከተሉ የነበሩ እስራኤላውያኖች እነዛ እስራኤላውያኖች የስጋ እስራኤል ይባላሉ። የመንፈስ እስራኤል የሚባሉ ደግሞ ሌላ አሉ ራሱ ማለት ነው። ምን ማድረግ እነሱ ምን ያደርጋል? እነሱ ደግሞ የመንፈስ የልብ አይሁዳውያኖች እስራኤላውያን ናቸው፣ ግን መንፈሳዊ እስራኤል ናቸው። አይደሉም። ሙሴ መካድ ሳይሆን ልክ አዲስ ኪዳን ላይ ያለ ኪዳን ነው ራሱ ማለት ነው። ቆይ ኤግዛምፕሎች ልስጥ። ገላትያ ምዕራፍ 4 ላይ ገባማ በደንብ ታገኛቸዋለህ። እነዛ ሁለት ማለት ነው። ቁጥር 22 ላይ አንዲቱ ከባሪያይቱ አንዲቱ ከጨዋይቱ የሆኑ ሁለት ልጆች ለአብርሃም እንደነበሩት ተጽፏል። የባሪያይቱ ልጅ እንደ ስጋ ተወልዷልና አለ። የጨዋይቱ ልጅ ግን በተስፋ ቃል ተወልዷልና ይህ ነገር ምሳሌ ነው አለ። የባሪያይቱ ልጅ እኮ የባሪያይቱ ልጅ ባሪያይቱ የተባለችው ማናት? ጨዋይቱ የተባለችው ማናት? ትርጉም አለው። ዘፍጥረትን አይደለም የሚያወራ ይኸውልህ ምሳሌ ነው ብለዋል። እነዚህ ሴቶች አለ እንደ ሁለት ኪዳኖች ናቸው አለ። ብሉይ ኪዳንና ገላትያ ስንት ነው አልከኝ? ገላትያ 4:23 እስከ 24 ላይ ገላትያ 4 አዎ ገላትያ 22 ጀምረን 23 የለውም። ገላትያ 4 ምዕራፍ 4 ከቁጥር 22 ጀምሮ ነው። አይ ገላትያ 4 ምዕራፍ ቁጥር 22 የለውም። የሚያልቀው 11 ላይ ነው። 16 ገላትያ ምዕራፍ 4 ላይ አልገባህም አንተ፣ ሌላ ቦታ ገብተህ እንዳይሆን። አይስዌር ነኝ። ገላትያ ምዕራፍ 4 ቁጥር 22 ላይ አለ። መጨረሻው የሚጨርሰው 31 ነው። ገላትያ 4 እሺ ይቅርታ ችግር የለውም። አብሽር። ምዕራፍ 4 ቁጥር 22 ላይ የሚላል አንዱ ከባሪያይቱ አንዱ ከጨዋይቱ ሁለት ልጆች ለአብርሃም እንደነበሩ ተጽፏል አለ። አሁን ምን አለ? ነገር ግን የባሪያይቱ ልጅ አለ እንደ ስጋ ተወልዷልና። አሁን የሚያወራ ስለሌላ ታሪክ ነው። የጨዋይቱ ልጅ በተስፋ ቃል ተወልዷልና አለ። ይህ ነገር ምሳሌ ነው አለ። እነዚህ ሴቶች አለ እንደ ሁለት ኪዳኖች ናቸው አለ። ማናማ? ብሉይ ኪዳንና አዲስ ኪዳን ናት። ብሉይ ኪዳን ማናት? አጋር ናት አለ። ከደብረ ሲና የሆነች አንዲቱ ለባርነት ልጆቿ ትወልዳለችና እርሷም አጋር ናት አለ። ይቺ አጋር አለ በአረብ ምድር ያለች ደብረ ሲና ናት። አሁን ያለችዋን ኢየሩሳሌም ትመስላለች፣ ከልጆቿ ጋር በባርነት ናትና አለ። አሁን ያለችዋ ኢየሩሳሌም ወይም ደግሞ ምድር ላይ የነበረችው ኢየሩሳሌም የዳዊት ከተማ የነበረባት እንትን በአጋር ነው የተመሰለችው አለ። ላይኛይቱ ኢየሩሳሌም ግን በነፃነት የምትኖር እናት እርሷም እናታችን ናት አለ። ሳራ የምትባለዋን ደግሞ ላይኛይቱ ኢየሩሳሌም ነው ብሎ ለሁለት ከፈላቸው። ከዛ ምን አለ? አንቺ ኦኬ እዛው ላይ እሺ ልጨርስልህ አንዴ። አንቺ አመጠሽ የማታውቂ እልል በይ፣ ባል ካላት ይልቅ የብቻዬን ልጆች በዝተዋል ተብሎ ጽፏል። እኛ ግን ወንድሞች ሆይ እንደ ይስሐቅ የተስፋ ቃል ልጆች ነን። ነገር ግን እንደ ስጋ የተወለደው እንደ መንፈስ እንደተወለደው በዚያ ጊዜ እንዳሳደደው ዛሬ እንዲሁ ነን። ነገር ግን መጽሐፍ ምን ይላል? የባሪያይቱ ልጅ ከጨዋይቷ ልጅ ጋር አይወርስምና ባሪያይቱን ከልጇ ጋር አውጣት። ስለዚህ ወንድሞች ሆይ የጨዋይቱ ልጆች ነን እንጂ የባሪያይቱ ልጆች አይደለም ማለት። እነማን ናቸው የባሪያይቱ ልጆች? የባሪያይቱ ልጆች እነማን ናቸው? የአጋር ልጆች ናቸው። የአጋር ነው እንግዲህ የአጋርን አይደለም። በቃ እንትን ላይ ቁጥር 25 ላይ አንብብልኝ። እንደዚህ እኔ አንድ እንደዚህ ይላል እዛው ላይ 25 ላይ ያዘው 25 ላይ ታገኘዋለህ። የባሪያይቱ ልጆች የሚላቸው እነማን እንደሆነ አንድ አረፍተ ነገር ልበናት ጨምርኝ እዛው ላይ 25 ላይ ያዘው። አይደለም እኮ ስላልከኝ እኮ ነው። 25 ላይ አንድ ያዝ ግባና ሂድና ያው እዚህ ጋር ግን አንድ መዝለል የለብን ቃል አለ። አንተ የዘለልከው 25 ላይ ችግር የለውም አልዘለልኩም። ስንት 25 እዛው ላይ ገላትያ 4:25 ላይ ቴዲሻ ምን ነው? እሺ 4:25 ላይ እሺ ምን ይላል? በእርሷ አጋር ናት። ይቺም አጋር አለ። ተተረጋግታ አንብቧ። ይቺም አጋር አለ በአረብ ምድር ያለችው ደብረ ሲና ናት አለ። አሁን ያለችውን ኢየሩሳሌምን ትመሰላለች አለ። አሁን ያለችው ኢየሩሳሌም ደግሞ ምንድን ናት አለ? ከልጆቿ ጋር በባርነት ናትና አለ። አሁን ያለችው ኢየሩሳሌም የተባለችውና በባርነት አለችው የተባለችው ማን ናት? እንግዲህ የአሁኗ ኢየሩሳሌም በክርስቶስ የመጣችው ነች። በቃ ተው፣ ከአቅም በላይ ነው ማለት ነው። ሁለት አይነት ኢየሩሳሌም አለ። ከዛ ላይኛይቱ ኢየሩሳሌም ደግሞ ብሎ ደግሞ 26 ላይ ይላል። ላይኛይቱ ኢየሩሳሌም ያላት ማንን ነው? እሺ አላወኩትም፣ ማስረዳኝ። ማነች እኮ? እሱን ነው እኮ የምልህ። ሁለት ኢየሩሳሌሞች አሉ። አንደኛዋ ምድራዊቷ ኢየሩሳሌም አለች። ልክ ነህ። መንግስተ ሰማያትን በኢየሩሳሌም መጽሐፍ ቅዱስ ይጠቅሳል። ሁለት ናቸው። ስለዚህ ላይኛይቷ ኢየሩሳሌም የተባለችው ቤተክርስቲያን ናት። ቆይ ላይኛይቱ ኢየሩሳሌም የተባለችው ቤተክርስቲያን ናት። ታችኛይቱ ኢየሩሳሌም የተባለችው ደግሞ በሙሴ ሕግ የታሰረችው በባርነት ውስጥ ያለችው ማናት? የሙሴ ሕግ በሙሴ ሕግ ባርነት የታሰረችዋ ተብሎ ገላትያ 4 ላይ እያወራ ያለው ስፒሪቹዋል ነው እያወራ ያለው። እነዚህ ሁለት ሴቶች ሁለት ኪዳኖች ናቸው አለ። ብሉይ ኪዳንና አዲስ ኪዳን። ብሉይ ኪዳንና አዲስ ኪዳን። ብሉይ ኪዳን ላይ ያለው ስርዓት አይሁዳኖች የሚባሉት እስራኤላውያኖች የሚባሉት በስጋ የሆኑ ናቸው። ራሱ በስጋ አይሁዳኖች የሆኑ ናቸው። እነዚህ ደግሞ በመንፈስ ናቸው። እስራኤል ዘነፍስ የሚባሉት ናቸው። አዲስ ኪዳን ላይ ያሉት ሪፕሌስመንት ቴዎሎጂ ላይ ያሉት ማለት ነው።
ስለነሱ ነው ገላትያ ምዕራፍ 4 እና ሮሜ አጠቃላይ የሚያወራው። ማለት ካልተገረዛችሁ አትድኑም እያሉ የሚጨቀጭቋቸው የነበሩት እነሱ ናቸው። እነዚህኞቹ ደግሞ ሪፕሌስመንት ቴዎሎጂ ላይ ገላትያ ምዕራፍ 6 ላይ በዚህ ስርዓት በሚመላለሱት ላይ አለ በአምላክ እስራኤል ላይ ሰላም ይሆናል። የአምላክ እስራኤል እንደማን ናቸው ብለህ ስድ አዲስ ኪዳን ላይ ያሉት የላይኛይቱ ኢየሩሳሌም ልጆች ናቸው። ላይኛይቱ ኢየሩሳሌም ደግሞ ራዕይ 12 ላይ ተገልጻለች። ፀሐይን ተመልክታ አጥፋ ጨረቃ ከወሮቿ በታችና 12 አክሊል የሆነላት አንድ ሴት ነበረች። 12 ከዋክብት 12 ሐዋርያት ናቸው። ስለዚህ ስለ ሁለቱ ነው እያወራ ያለው ገላትያ 4 ላይ የሚያወራው። ስለ ሁለቱ ከሆነ እቺ ቃል ይሄን ቃል ላንብብና አንድ ላይ አስረዳኝ። ነገር ግን ይላል ገላትያን እዛው 30 ላይ ነገር ግን መጽሐፍ ምን ይላል? የባሪያይቱ ልጅ ከጨዋይቱ ልጅ ጋራ አይወርስምና። ማን ያለችው? እንደዛ ያለችው ማናት? አይደለም። ነገር ግን መጽሐፍ ቆይ አይወርስምና መጽሐፍ ላይ ማናት ያለችው? እንደዛ ያለችው ማናት እኮ ከጥቅስ ነው የጠቀሰልህ። መጽሐፍ ይላል አይደል? ቆይ አዳምጠኝ። አዎ ቆይ ዳውራና ጠይቀኛለህ ደስ ያለን። ነገር ግን መጽሐፍ ምን ይላል? የባሪያይቱ ልጅ ከጨዋይቱ ልጅ ጋራ አይወርስምና ባሪያይቱን ከልጇ ጋር አውጣት። ሳራ ነች ያለችው። ስለዚህ ወንድሞች ሆይ የጨዋይቱ ልጅ ነን እንጂ የባሪያይቱ ልጅ አይደለንም የሚለው ይሄ ዳይሬክትሊ ምን ለማለት ፈልጎ እና አይወርስም የተባለው ማን ነው? አዎ አይወርስም የተባለው ትርጉም አለው እዛ ጋር ገለ እንትን ላይ ዘፍጥረት። አሁን እዚህ ጋር አይወርስም የተባለው ዳይሬክትሊ ስትተረጉመው ወይ እንጂ አንዴ ሳራ ስንት ልጅ ነው ያላት? አንተ የምታውቀው ሳራ ስንት ልጅ ነው ያላት? ሳራ አንድ ልጅ ነው ያላት። ልጅ ነው ያላት። አሁን የጨዋይቱ የተባለ እሷ ልጅ ነው ይስሐቅን ነው። እሺ ዘፍጥረት 27:7 ላይ ምን ይላል? ደግሞ ሳራ ልጆችን እዛ ላይ ምንድን ነው አለችው? አያወርስም አለች ስትል ምሳሌ ያነጋገር ነው። ወደፊት የሚመጣ ሌላ ነገር ነው የሚያመለክተው እንጂ ስለ እስማኤል እያወራችም አይደለም። ለምን በለኝ እዛው ላይ ጥቅሱ ላይ ትመለከታለህ። ከዛ ምን አለ? ሳራ ልጆችን እንደምታጠባ ለአብርሃም ማን በነገረው ይላል። የምታጠባቸው ልጆች እነማን ናቸው? ሳራ የምታጠባቸው ልጆች እነማን ናቸው? ኦፍኮርስ ልክ ነህ። ለእኔም ይሄ ቃል በጣም አሻሚ ነው። ሳራ ያጠባችው ሳራ ሌላ ሳራ አለች። አዲስ ኪዳን ላይ ላሳይህ። አየህ እዚህ ጋር ሌላ ሳራ አለች። እስኪ ላይ እኮ እሺ ገላትያ 4 ላይ ግባ። እሷ ናት የምታጠበው። ገላትያ የባይብልን እንትን ገና ነው። ሪፕሌስመንት ቴዎሎጂ ካልገባ ገላትያ ምዕራፍ 4 ላይ ግባ። እሺ ምዕራፍ 4 እሺ ገላትያ ምዕራፍ 4 ከዛ ቁጥር 24 ላይ ግባ። እሺ 4 ቁጥር 24 ገባው። አዎ አንዱ የባሪያይቱ አንዱ የጨዋይቱ ልጅ። ይህ ነገር ምሳሌ ነው አለ። እነዚህ ሴቶች አለ ሁለት ኪዳኖች ናቸው አለ። ልብ አድርግ። ሁለት ኪዳኖች ናቸው። አንዴ ላንብባ። እናንተ ከሕግ በታች ልትኖሩ የምትወዱ ሕጉን አትሰሙ። እስኪ ንገረኝ። አንዱ ከባሪያይቱ አንዱም ከሕግ በታች የተባሉት አይሁዳኖች ናቸው። ቆይ አንዱ ከባሪያይቱ አንዱ ከጨዋይቱ ለአብርሃም እንደነበሩ ተጽፏል አለ። ቆይ አልመለስክልኝም። እየጠራልኝ ልሄዳለሁ መሰለህ። የሳራን ብዙ ልጆች እያነበብኩልህ ነው። የሳራን ብዙ ልጆች ለማግኘት ነው ሀቢቢ። ልነግርህ ነው። እኔም ልነግርህ ነው። አንድ ላይ ነን ያለነው። እያቋረጥኩ አይደለም። እንደዛ እንዳይሰማ እሺ። ቃሉ ጥርት ይበልኝ ላምብ። እኔም እኮ አንደርስታንድ አድርግ። እናንተ ከሕግ በታች ልትኖሩ የምትወዱ ሕጉን አትሰሙምን? እስኪ ንገሩኝ። አንዱ ከባሪያይቱ አንዱም ከጨዋይቱ የሚለው አንድ ይስሐቅና አንድ እስማኤልን ነው። የሆኑ ሁለት ልጆች ለአብርሃም እንደነበሩት ተጽፏል። ነገር ግን የባሪያይቱ ልጅ እንደ ስጋ ተወልዷል፣ የጨዋይቱ ግን በተስፋው ቃል ተወልዷል፣ ይስሐቅን ነው። ይህም ነገር ምሳሌ ነው። እነዚህ ሴቶች እንደ ሁለት የሳራ ልጆች ማግኘት አልቻልኩም። ቆይ ልሰጥህ ነው እኮ አንዴ ባቢቢ እባክህ። አሁን የባሪያይቱ ልጅ እና የጨዋይቱ ልጅ ብሎ ያለው ይሄ ነገር ምንድን ነው አለ? ምሳሌ ነው አለ። ምሳሌው ምንድን ነው? እነዚህ ሴቶች አለ እንደ ሁለት ኪዳኖች ናቸው አለ። ብሉይ ኪዳንና አዲስ ኪዳን በደንብ አድርገ ያዘው። ከደብረ ሲና አለ የሙሴ የተሰጠው ደብረ ሲና ላይ ነው የሆነችው አንዲቱ ለባርነት ልጅ ትወልዳለችና እሷም አጋር ናት አለ። ይቺ አጋር አለ አሁን ሊተረጉምልን ትርጉሙ አጋርን በአረብ ምድር ያለችውን ደብረ ሲና ናት የሙሴ ሕግ ማለት ነው። አሁን ያለችው ኢየሩሳሌምን ትመሰላለች። አጋር ማናት አለ? አሁን ያለችዋ ኢየሩሳሌም ከልጆቿ ጋር በባርነት ናትና፣ ላይኛይቱ ኢየሩሳሌም ግን አለ ስለ ሳራ ሲያወራ በነፃነት የምትኖር ናት፣ እርሷም እናታችን ናት። እንዲህ የሚል ጥቅስ አለ አለ ኢሳይያስ 54 ላይ ቁጥር 1 ላይ ያለውን አንቺ የማትወልጂ መካን ደስ ይበልሽ፣ አንቺ አመጠሽ የማታውቂ እልል በይና ጩይ፣ ባል ካላት ይልቅ የብቸኛይቱ ልጆች በስተዋልና ተብሎ ተጽፏልና አለ። ከዛ አለ እኛ አለ ወንድሞች ሆይ እንደ ይስሐቅ የተስፋ ቃል ልጆች ነን አለ። ልጆቹ መጡ።
ነገር ግን እንደ ስጋ የተወለደው እንደ መንፈስ የተወለደውን በዛን ጊዜ እንዳሳደደው ዛሬውም እንዲሁ ነንና፣ ነገር ግን መጽሐፍ ምን ይላል? የባሪያይቱ ልጅ ከጨዋይቱ ጋር አይወርስምና ባሪያይቱን ከልጇ ጋር አውጣትና። ስለዚህ ወንድሞች ሆይ የጨዋይቱ ልጆች ነን እንጂ የባሪያይቱ ልጆች አይደለንም ማለት። ጨዋይቱ የተባለችው ለእኛይቱ ኢየሩሳሌም ናት፣ ሳራ ናት። ባሪያይቱ የተባለችው ደግሞ አጋር በምሳሌ አነጋገር ውስጥ አሁን ያለችው ኢየሩሳሌም ናት። ስንት ኢየሩሳሌሞች አሉ? ስንት ኢየሩሳሌሞች አሉ? ቴዲሻ ሚዩት ነህ? ሚዩት ላይ ሁለት ኢየሩሳሌሞች አሉ አሁን። ስለዚህ አጋር የተባለችው የትኛዋ ኢየሩሳሌም ናት? ሳራ የተባለችው የትኛዋ ኢየሩሳሌም ናት? አንተ ባስተማርከኝ እንግዲህ ሳራ የተባለችው ሰማያዊ ልትሆን ነው። ስለዚህ ሳራ ልጆችን እንደምታጠባ ለአብርሃም ማን በነገረው እያለ ሲናገርና የባሪያይቱ ልጅ ከልጄ ጋር አይወርስም ስትል በዛ ጊዜ የነበረችው ሳራ ውስጥ ሌላ ሳራ መልእክት ይዞ የመጣው የነበረ። ይሄንን ነገር መረዳት የምትችለው አሁን የሚገባኝ ቆይ ነገር እኔ እንደሚገባኝ የሳራ ልጆች እያለ የሚናገረው በሳራ በኩል የሚመጡትን ትውልድ ነው። እኔ የሚገባኝ አይደለም። እኔ እንደሚመስለኝ ሳራ ቆይ ሳራ ልጆች እንደምታጠባ የሚለውን እዚህ ጋር አሁን አንተ ካነበብክልኝ አንጻር እኔ እዛ ጋር ኮንፊውዝድ ሆንኩበትን አሁን እዚህ ጋር አልፈታልኝም። ነገር ግን አንድ ቃል እዚህ ጋር የምረዳው ቆይ ስማ፣ አንድ እንትን ልትበልና እኔም ልውጣ። እኔ እቸኩላለሁ። እንደዚህ ከሆነ ማለት ነው በቃ እቺን ልንገርህና ሁሉንም ቴክ ልበል። አሁን የተስፋ ቃል እያለ የሚናገረው በአጠቃላይ እዚህ ጋር ቅድም ጀምሮ ስታነብልኝ ሌላ ነው። ይኸውልህ እስቲ ሮሜ 9:6 ላይ ግባ። ግን የተስፋ ቃል ተብሎ 9:6 ግባና ሌላ ቀን በደንብ አብራራላለሁ። አሁን ስለ ቸኮልኩም ሊሆን ይችላል በደንብ ያላስረዳው እንጂ በደንብ ስለሆነ ሮሜ 9:6 ላይ ግባና ልውጣ። እኔ ሮሜ 9:6 ልግባ። እሺ ሮሜ 9:6 እሺ ሮሜ 9:6 ገባው። ነገር ግን የአምላክ ቃል የተሻረ አይደለም። እነዚህ ሁሉ ከእስራኤል የሚወለዱ ሁሉ ምን አይደሉም ማለት የአብርሃም ዘር ስለሆኑ አይደለም። አቸኩል 6 ላይ ነው ያለሁት። ሮሜ 9:6 ላይ ነው ያለሁት። ከእስራኤል የሚወለዱ ሁሉ ምን አይደሉም ማለት እስራኤላውያን ማለት ነው ትርጉሙ። ከእስራኤል የሚወለዱ ሁሉ እንዴት እስራኤል አይሆኑም ነበር? ሁለት አይነት እስራኤል ስላለ ነው። በጣም አይ ልክ ነህ። የአብርሃም ልጆች ስለሆኑ ሁሉም ደግሞ የአብርሃም ልጆች ስለሆኑ ሁሉም ይወርሳሉ ማለት ልጆች አይደሉምና፣ ስለዚህ በይስሐቅ ዘር ምን ይላል አለ ይጠራሃል ተባለ። ስለዚህ የተስፋ ቃል ልጆች ዘር ሆነው ይቆጠራሉ እንጂ እነዚህ የሥጋ ልጆች የማን ልጆች አይደሉም ማለት። እዚህ ጋርም እያልከኝ ያለው ምንድነው? አሁን የተስፋ ቃሉ ይስሐቅ እንደሆነ ነው የሚያወራው። ኦኬ እኮ ይስሐቅ እያለ የሚያወራው ሌላ ነው፣ አልጎሪካል ነው። አዲስ ኪዳን ላይ ስትመጣ ይስሐቅም እስማኤልም ሌላ አይደለም። ፕሊዝ ኦኬ ያው ነው። ይኸውልህ የአብርሃም ዘር ስለሆኑ አለ ሁላቸው ልጆች አይደሉም አለ። አየህ ተመልከት። ነገር ግን እንግዲህ እዚህ ጋር የምታየው የተወሰነውን ሊተው ነው ማለት ነው። በቃ አይ እንትንም ማለት አልፈልግም። ልጄም እያለቀሰችብኝ ነው። በቃ ይቅርታ። እሺ ቴንኪው አመሰግናለሁ። በስፔሻሊ ስላለክ ብዙ የቃል እውቀት አመሰግናለሁ። ቴንኪው ብዙ አስረዳኝ። ይሄንን ገላት ዘፍጥረት ላይ አልተፈታልኝም። ሌላ ቀን እናወራለን ከተመቸ። እሺ እንትን ላይ ቆይ አንዴ ዘፍጥረት 21 ላይ ያወጣለት። እሺ ዘፍጥረት 21 ማነው? ዘዳግም 21 ላይ ዘዳግም 21 አንዱ ከባሪያይቱ አንዱ ከጨዋይቱ የሚለውን ጥቅስ ትዝ ካለ አንዱ ከባሪያይቱ አንዱ ከጨዋይቱ የሚለውን አገኘው ጥቅሱን አንዱ ከባሪያይቱ አንዱ ከጨዋይቱ ዘዳግም ላይ አንብበለት። አላገኘሁም። አንዱ ከጨዋይቱ እሺ ልፈልገው እንዴ እሺ አንዴት ልግለጥ። ሌላ ሰው እንትን የሚል ካለ እንትን በልና
እሺ ዘዳግም 21:15 ይቅርታ አንብብለት ለአንድ ሰው በደንብ ተከታተል ነገር ሴዲሻ። እሺ ለአንድ ሰው አንዲት የተወደደች አንዲት የተጠላች ሁለት ሚስቶች ቢኖሩት አለ። ለእርሱ የተወደደችውን ደግሞ የተጠላችው ልጆች ቢወሉ በኩሩ ከተጠላችው ሚስት የተወለደ ልጅ ቢሆን ለልጆቹ ከብቱን በሚያወርስበት ቀን ከተጠላችው ሚስት የተወለደው በኩሩን ፊት ከተወለደችው ሚስት የተወለደው ልጅ በኩር ያደርግ ዘንድ አይገባውም። ነገር ግን ከብቱ ሁሉና ሁለት እጥፍ በመስጠት ከተጠላችው ሚስት የተወለደውን ልጅ በኩር እንደሆነ ያስታውቅ። ያይሉ የመጀመሪያ ነውና በኩርነቱ የሱ ነው ይላል። አብርሃም ሁለት ሚስቶች ነበሩት፣ አንዲት የተወደደችና አንዲት የተጠላች፣ አንዲት ጨዋይትና አንዲት ባሪያይት ነበሩት። እና የመጀመሪያ ልጁ የተወለደው ከተጠላችው ነው። ስለዚህ ውርስ ይስጠው ይላል አይልም? ይላል። ኦኬ። በዚህ መሰረት አብርሃም ህጉን ፈጽሟል ወይስ አልፈጸመም? ምን የትኛውን ህግ? ይሄ ዘዳግም ላይ ያለውን ህግ አብርሃም ፈጽሞታል አልፈጸመውም? ዘዳግም 21:15 ላይ ያለውን ህግ ሶሪ፣ አብርሃም ዘዳግም 21 ላይ ያለው ህግ ምን 15 ላይ ያለው ህግ ምንድን ነው የሚለው? አሁን ያነበበልን ነው ኢብራሂም ያነበበው። አንድ ሰው ሁለት ሚስቶች ቢኖሩት ኦኬ፣ አንዲት የተወደደችና አንዲት የተጠላች ቢሆን የመጀመሪያ ልጁ ከተጠላችው ቢወለድና ከዛ በኋላ ደግሞ ሁለት ልጆች ቢኖሩት መጀመሪያ ማውረስ ያለበት የሚያወርሰው ከተጠላችው የተወለደውን ነው ይላል አይልም ህጉ? ይላል። ኦኬ። ዘፍጥረት 26:5 ላይ አብርሃም ህጌን ጠብቋል ይላል። ጠብቋል? አብርሃም ምንን ጠብቋል? ህጌን ጠብቋል አለ። እንግዲህ ያው መቼም ህጌን ጠብቋል አለ። ስለዚህ የባሪያይቱ ልጅ አይወርስም ሳራ ስትል አብርሃም የባሪያይቱ ልጅ አውርሷል ወይስ አላወረሰም? በደንብ ነው ያወረሰው እንጂ አውርሷል። አመሰግናለሁ። ኢብራሂም መቀጠል ትችላላችሁ። ወንደርፉል። ብራቮ ቺምፓንዚ። የተስፋ ቃል የሚለው ነው እንጂ የተስፋ ቃል ብራቮ ቺምፓንዚ። አይወርስም ያለችው ሳራ ምን ነው? ከልጄ ጋር አይወርስም ያለችው ምን ነው? የተስፋ ቃሉ አይደለም ዘጠኝ 21 ላይ አውጣው ከፈለግ የባሪያይቱ ልጅ ከልጅ ጋር አይወርስም ማለት። እሺ ያልወረሰው ምንድን ነው? የባሪያይቱ ልጅ ያልወረሰው ምንድን ነው? ምንም ነገር የለም፣ ያልወረሰው የለም። እሷ አለች እንጂ ወርሷል። ብራቮ ቺምፓንዚ። እሺ ኦኬ። ሰላም አለይኩም። ሰላም ወራህመቱላሂ። ይሄንን ጥቅስ ግን እንደዚህ አይቼበት አላውቅም። በጣም የሚገርም ነው። ዘፍጥረት ማነው